በጌታ በኢየሱስ ስም ሰላም እላችኋለሁ። ቅዱሳን እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ዛሬ አንድ ቃል ላካፍላችሁ ወዳለሁ። ብዙ ጊዜ በጸሎት ጊዜ የጸሎቴ መጨረሻ ላይ እግዚአብሔር በውስጥ የሚናገረኝ አስቀድሞ ለኔ ስሰማው ደግሞ ወዲያው አውጥቶኝ ከነበርኩበት ነገር ምናልባት ከፍርሃት ወደ መረጋጋት ከሐዘን ወደ መጽናናት የምመጣባቸው መልእክቶች አሉ። እግዚአብሔር የተመሰገነ ይሁን። ሁሉ ጊዜ እግዚአብሔር እስከሚናገረን ሰውነንና እናመነታለን አይደል? የምንፈራበትም ሁኔታ ይኖራል። ግን እግዚአብሔር መጥቶ ከኛ ጋር መሆኑን ያልገቡን ነገሮች ሁሉ ለምን እንደሚሆኑ ሲያብራራልን እንጽናናለን። እግዚአብሔር የተባረከ ይሁን። መቼም እግዚአብሔር እንዲህ ይላል የሚለው ድምጽ ቀጥታ በጆሮአችን ባይነገረንም ካለንበት ነገር ማውጣት እንዲችል ሆኖ የሚመጣ የእግዚአብሔር ቃል መገለጥ እሱ በራሱ ድምጽ ነው ብዬ አምናለሁ። እግዚአብሔር ይባረክ። ማረጋገጫው እኛን ማውጣት ችሏል ማለት ነው። ለምሳሌ መጽናናት ማንችል በመሰለን ጊዜ የሰማነው ቃል ያንን መጽናናት ከሰጠንና ከነበርንበት ነገር ካንቀሳቀሰን ኦልሬዲ እግዚአብሔር ተናግሮናል ማለት ነው። ውጤቱ እሱ ነው። እግዚአብሔር ይባረክ። እና በጣም እርግጠኛ መሆንባቸው ከጸሎት በፊት የነበረኝን ስሜት ቀይሮ ለሆነ ወደሚገባኝ ነገር የሚያደርሰኝ ያ የሚመጣ ጉልበታም ቃል የጊዜው የእግዚአብሔር ድምጽ እንደሆነ አምናለሁ። እና ህልውናዬም መረጋጋቴም በየጊዜው እግዚአብሔር በሚሰጠኝ ቃል ነው። ክብር ለእግዚአብሔር ይሁን። ስለዚህ ለቃሉ ባለቤት ክብርን እሰጣለሁ። እንደተለመደው ዛሬም በማለዳ በነበረኝ ጸሎት ምጠይቃቸው ጥያቄዎች አሉኝ፣ ማይገቡኝ ነገሮች። አንዳንድ ጊዜ በህይወታችን የሚሆነው ነገር ለምን ብለን እንጠይቃለን። ምን አጥፍቼ ነው ብለን እንጠይቅና ከዛ በኋላ የሚኮንነን ነገር ሳይኖር ይቀራል።
ታዲያ እሱ ካልሆነ ደግሞ ምንድነው ምክንያቱ ስንል እንደገና እግዚአብሔር ማብራሪያ ይሰጠናልና እንደሱ አይነት ስሜት ውስጥ ነበርኩና ግን አንድ ቃል ወደ ውስጥ መጣ። እግዚአብሔር የተባረከ ይሁን። በቄሳር ፊት መቆም ግድ ነው፣ ማዕበሉ አያጠፋህም የሚል ቃል። እግዚአብሔር የተመሰገነ ይሁን። እሱ ነው ሼር ማረጋችሁ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ የህይወታችን ጦርነት የሚመጣው እግዚአብሔር ለኛ ካለው ዕቅድ በእኛ ሊሰራው ካለ ስራ የተነሳ እንደሆነ ስናውቅ እግዚአብሔር ይመስገን ስለሱ የመጣውን ሰልፍ ግምት ውስጥ አስገብቶ በሱ ምክንያት የሚመጣብንን ሰልፍ እሱን አስጥሎ ፈቃዱን በእኛ ህይወት የሚፈጽም አምላክ አለ። እግዚአብሔር የተባረከ ይሁን። ጳውሎስ ወደ ጣሊያን ወደ ሮም በሚጓዝበት ጊዜ እስረኛ ሆኖ ከተነሳበት ቦታ እስከ ሮም በሚደርስበት ጊዜ መንገዱ በጣም የሚያውክና ተስፋ የሚያስቆርጥ ነበር። በሌላ ንግግሩ በህይወት የመኖር ተስፋችን ተቆርጦ ነበር። ያ ደግሞ የሆነው ያለ እሱኛ ጉልበት እንደሌለን ይህን እንድንረዳ በዛ ውስጥ አለፍን ይላችኋልና ከመነሻው ጀምሮ እስከ መድረሻው ድረስ የተለያዩ መንገድ ላይ የሚያስቀሩ ብዙ ነገሮች ገጥመውታል በዚያ ጉዞ ላይ። ነገር ግን ሁሉም ተሸንፈው ግን እግዚአብሔር እሱን ያሻገረበትን አጀንዳ ጠላት ዓላማ አድርጎ እሱን ለመቃወም ምክንያት ያደረገውን ችግር አስወግዶ ሰልፍም የመጣበትን ምክንያት እግዚአብሔርን እሱም የላከበትን ምክንያት አሸናፊ አድርጎ በቄሳር ፊት ቆሞ የተባለውን ነገር ሲፈጽም እንመለከታለን። ክብር ለእግዚአብሔር ይሁን። በዛ ጉዞ ላይ የተሰማውን ስሜት የገዛበት የተረጋጋበት ተስፋ አድርጎ የያዘውና የታመነበት እውነት ያለበትን ክፍል ነው የምናየው። ሙሉን አንብቡት። በጣም ጥቅጥቅ ያለ መረዳት ያለው ክፍል ነው። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 27 ነው። እግዚአብሔር የተመሰገነ ይሁን። ከቁጥር 24 ጀምሮ የመልእክቱ ርዕስ የሆነውን ሐሳብ አነብና ጌታ እንዲያስተምረን እንጸልያለን። ጳውሎስ ሆይ አትፍራ። ቁጥር 24 ላይ ሐዋርያት ሥራ ምዕራፍ 27 በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሆን እግዚአብሔርን አምናለሁና፣ ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልገናል። እስቲ ተዘጋጅተን ጌታ ይሄንን ጊዜ እንዲባርክልን አብረን እንጸልይ። እስቲ እግዚአብሔር ይባረክ። ሁሉ ጊዜ ወደ ጸሎት ቤት ስትሄዱ ሞል እንደሚሄድ ገበያ እንደሚሄድ ሰው ያለ ዝግጅት አትሄዱ። በጉባኤው ውስጥ የምታገኙትን ነገር ዝግጅታችሁ ይወስነዋል፣ ቅንነታችሁ ይወስነዋል። ደግሞም ለዛ ፕሮግራም እግዚአብሔር ወደ እናንተ እንዲመጣ የምትጸልዩት ጸሎት በህይወታችሁ የመጣውን ያን እሁድ ያንን ቀን ደግማችሁ አታዩትም። ሌላ እሁድ ሊመጣ ይችላል። ያ ጊዜ እንዳይባክን ያ ፕሮግራም የእግዚአብሔር ጸጋ እንዲገለጥበት የቆመውን ሰው እግዚአብሔር ለእናንተ መናገሪያ እንዲያደርገው መጸለያችሁ አስተዋጽኦ አለው። አገልጋዩም ያለሱ እንደማይችል ያለ ጌታ እንደማይችል አውቆ የሚጸልየው ጸሎት ተገናኝቶ ጊዜውን የእግዚአብሔር የመናገሪያ ጊዜ ያደርገዋልና በዚህ ዕውቀት ሁላችንም እንጸልይ። የተወደድክና የተፈራህ አምላክ እግዚአብሔር ሆይ በዚህ ቀን እናከብርሃለን። እኔን ያጽናናህበት እኔን ያጠነከርክበትን ጉልበት እንዳለውና እንደሚጠቅም ተጠቅሜበት የተረዳሁትን ያወቅኩትን ይህንን መልእክት ለሌሎች ሰዎች ደግሞ እንዲጠቅም እኔ በተጽናናሁበት መጽናናት እነሱን ለማጽናናት መንፈስ በእኔ እንዲናገር ተስፋ አድርጌ በትህትና በፊትህ አለውና አቤቱ አንደበቴን ተጠቅመህ ቃልህን እንድትገልጥ የሚሰሙ ሰዎች በምን ሰዓት እንደሚሰሙ የት እንዳሉ ምን እየተሰማቸው እንዳለ የምታውቅ አምላክ ስለ እነሱ ምንም አይዲያ የሌለውን እኔን ተጠቅመህ እንድትናገር መናገርህን እያያቸው እንደሆነ በአቀራረብ እርግጠኛ ሆነው አምነው እንዲፈወሱ እግዚአብሔር ሆይ ቃልህን በእኔ እንድትገልጥ እለምንሃለሁ። በዚህ ቀን ያለ የጠላት የዲያብሎስ የቀኑ አጀንዳ
በእኛና የእኛ በሆነው ነገር ላይ የሚያደርገው ክፉ ዘመቻ ሁሉ በስምህ የተሻረ ይሁን። የምንኖርበት ከተማ፣ የምንኖርበት ስቴት፣ ያለንበት ሲቲ፣ ካውንቲው ሁሉ ከክፉ ነገር ነፃ እንዲሆን ለእኛ በሰጠህን ስልጣን ከተማው፣ አገር ሁሉ እንዲያርፍ፣ ሰዎች ያለ ጊዜያቸው እንዳይሞቱ፣ ክፉ ነገር ሁሉ ባለንበት ከተማ የተከለከለ እንዲሆን ለእኛ በተሰጠን ስልጣን በኢየሱስ ክርስቶስ ስም ሰው ሁሉ በሰላም ወጥቶ እንዲገባ፣ በሰላም የገባ ሰው በጤንነት ተኝቶ እንዲነቃ፣ ክፉ ነገር ሁሉ እንዲከለከል ለእኛ በተሰጠን ስልጣን ያለንበትን አካባቢ ከክፉ ሁሉ እንዲድን እናዛለን። ባህሩን ምታ ክፈልላቸው ሕዝቡም ይሻገሩ ብለህ ሙሴን በትሩን አስታውሰህ በትር ለሌላቸው ሰዎች ለሱ በተሰጠው ስልጣን እንዲያሻግራቸው እንዳዘዝክ ዛሬም በኢየሱስ ስም ለእኛ በተሰጠን ስልጣን ወንጌል ሲገባን የኢየሱስ ክርስቶስ ልጆች ስንሆን ከፍ የተደረግንበትን ባለስልጣን የሆንበትን ይህንን ስልጣን የእኛን አይነት በትር ስልጣን የሌላቸውን ሰዎች እናድንበት ዘንድ ለዘመዶቻችን ለሚጨነቁ ክፉ መንፈስ በተለያየ መንገድ ጌታ ነኝ ብሎ የሚገዛቸው መስዋዕት ጠይቆ ሳይሰጡት ሲቀሩ የሚያስጨንቃቸው ክፉ መንፈስ ለእኛ በተሰጠን ስልጣን በእኛ ዘር እኛ ባለንበት ትውልድ ውስጥ ያለ አላዋቂ የሾመው ክፉ መንፈስ ቢኖር በስምህ የታሰረ ይሁን። ለእኛ በተሰጠን ስልጣን ዘመዶቻችን ከክፉ እንዲጠበቁ በስምህ እናዝላቸዋለን። ያለንበት አገር፣ የምንኖርበት አካባቢ ለእኛ በተሰጠን ስልጣን ከክፉ ይተርፍ ዘንድ ለከተማው እናዛለን። ክብር ሁሉ ለስምህ ይሆን። እናመሰግንሃለን ስለ መዳናችን፣ ኢየሱስን እንድናውቅ ስለፈቀድክልን፣ ሰይጣን አንተን እንዳናይ ከሸፈነባቸው ሚሊዮን አማልክቶች መካከል አምልጠን ወደ እውነተኛና አንድ ወደ ሆንክ ጌታ እንድንቀርብ ስለተሰጠን መገለጥ፣ ስላገኘነው ፈቃድ እናመሰግንሃለን። ልናጣው የማይገባ ብናጣው ትልቅ ኪሳራ የሆነ እሱን በማጣት ሲኦል፣ ጨለማ፣ የዘላለም እሳት ልንወርድ እንችልበት የነበረውን ይህንን ትልቅ ሕይወት ሰጥተህ እርሱን በማወቅ ወደሚገኝ ክብር ስላፈለስከን ጌታ ሆይ እናከብርሃለን። ትልቁ ነገር አለን፣ የዘላለሙ ነገር አለን። ጌታ ሆይ እናመሰግንሃለን። ስለ መዳኔ ተመስገን። ዘመዶቼ ኢየሱስን እንዲያውቁ አባቴን፣ እናቴን፣ እህቶቼንና ወንድሜን፣ ልጆቻቸውን ሁሉ የረዳህ አምላክ ተባረክ። ጌታ ሆይ ወንጌል ለመስማት በማይቻልበት ምድር ወንጌል እንድንሰማ ስለ ረዳሃን አከብርሃለሁ። ጌታ ሆይ በትልቁ ነገር ተባርከናል፣ ተመስገን። ጌታ ሆይ ቃልህን ደግሞ ግለጥልን። መንፈስ ቅዱስ ሰውነቴን ወስደህ አንተው ራስህ ተናገር። እንድታግዘኝ አይደለም እጸልየው፣ የኔን ሰውነት ወስደህ አንተው ተናጋሪ እንድትሆን በእኔ ሁኔታ ክብርህ እንድትገልጥ ለምናለሁ። ክብር ሁሉ ለስምህ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። በዚህ ዛሬ በማካፈላችሁ መልእክት ጌታ እንደሚያጽናናችሁ እምነት አለኝ። እንግዲህ የጸለይነውን ጸሎት እግዚአብሔር ሰምቷል። ክብር ለኢየሱስ ይሁን። በዚህ በሐዋርያት ሥራ ምዕራፍ 27 ላይ የጳውሎስን እስረኛ ሆኖ ወደ ጣሊያን ይጓዝበት የነበረውን ሁኔታ ነው የምናየው። እንግዲህ ጳውሎስ እግዚአብሔር በደማስቆ ካዳነው በኋላ ስሜን በምድር ሁሉ ይሸከማል ስለተባለ ልክ ማስታወቂያ ለሆነ ነገር እንደሚሰራ ምርትን ለማስተዋወቅ መጋዘን ውስጥ ያለን ነገር ማስታወቂያ ቴሌቪዥን ላይ ቲክቶክ ላይ መጥቶ ከተዋወቀ በኋላ የማይታይበት ቦታ ውስጥ ሆኖ በማስታወቂያው እንደሚተዋወቅና ያንን ያወቁ ሰዎች እንደሚገዙት እንዲሁ ለማስታወቂያ ሥራ
የእግዚአብሔርን ስም ተሸክሞ በእርሱ እግዚአብሔር እንዲታወቅ የማይታየው መንፈሳዊ ዓለም በእሱ አገልግሎት እንዲታወቅ የተመረጠ ሰው ነው። ስለዚህ ጳውሎስ ወደ ሄደበት ቦታ ሁሉ ሲሄድ አጀንዳው ይሄ ነው። ባገኘው አጋጣሚ ሁሉ በደማስቆ መንገድ ላይ በርቶለት ራሱን የገለጠለትን ኢየሱስን መግለጥ ሥራው ስለሆነ በሄደበት ቦታ ሁሉ ሲጓዝ ወንጌል አብሮት ይጓዛል። ስለዚህ በጳውሎስ ሕይወት ጠላት ስለሚከስር፣ ጠላት መሻሩን፣ በሰው ላይ ሥልጣን እንደሌለው ከዚያ ዓመት በፊት በኢየሱስ ክርስቶስ ሞትና ትንሣኤ የዕዳ ጽሕፈት እንደተደመሰሰ ስለሚነግር ለሰይጣን ብዙ ጊዜ የራስ መታት ሆኖበታል። ብዙ ጊዜ በሕይወታችን የሚመጣው የሕይወት ትግል ምናልባት በድካማችን ከመጣ ንስሐ ገብተን በመመለሳችን ያንን ማስቆም እንችላለን። ብዙ ጊዜ ግን እኛ ባይገባንም እግዚአብሔር ለአጀንዳው ስለመረጠን ከሱ የተነሳ የሕይወት ሰልፍ ይመጣብናል። ናቹራል ነው የሚመስለው፣ ጠላት ያደረገው አይመስልም። እሱን በጣም ማስተዋል ይኖርብናል። አንድ የመጽሐፍ ቅዱስ ክፍል ሳጠና ስለ ዳዊት ነው ማጠናውና አንበሳ ድብ እየተቀያየረ ገና በልጅነቱ ባጭር ሊቀጨው ሲመላለስ ዘመዶቹ ሁሉ ሲተውት፣ እናቱ ለሱ ደንታ ሳይኖራት ሲቀር፣ አባቱ ይሄ ልጅ ደግሞ እንዳይበላ ብሎ በመጀመሪያው የአንበሳ ወይም የድብ ሙከራ ልጁን ሊያተርፍ ባላሰበ ጊዜ እሱም እንደተናገረ እናትና አባቴ ተውኝ፣ ጌታ ግን ተቀበለኝ እንዳለ በዚያ ሁሉ ጦርነት ውስጥ አንድ ነገር ጌታ አስተማረኝ። አጋጣሚ ይመስላል። አንበሳውም ድቡም ሲመጣ ወደ ሆነ ጫካ መንጎችን ይዞ ሲሄድ የተከሰተ ክስተት ነው የሚመስለው። ነገር ግን ናቹራል በሚመስል መንገድ የመሲሁ ዘር የሚያልፍበትን ያንን ትንሽ ብላቴና ጠላት አስቦ እንደተዋጋው ተረዳው። ብዙ ጊዜ በዛ ውስጥ አንበሳው ድል መነሳቱን፣ ዳዊት አንበሳ ጣለ፣ ጎልያድ ጣለ ብለን ብዙ ጊዜ እናወራለን። ነገር ግን በዛ ውስጥ ያለውን ጦርነት ምንጩን አናቅም እና በኋላ አንበሳውም ድቡም የመጣው እኮ የመሲሁን ዘር ለማቋረጥ ነው። ሁል ጊዜ በሕይወታችን ጠላት ያላደረገው በሚመስል ሁኔታ የሚመጡ ብዙ ሰልፎች አሉ። ኦኬ እኛ ባይገባን ለምን እንደተደረገብን የሚያውቅ አምላክ ይሄንን የምታደርግበት በእኔ ውስጥ በሱ ውስጥ ያለውን አጀንዳዬን እንዳይቀጥል ነው ብሎ የሚያውቅ አምላክ ጠላት አስተውሎ ካልኩሌት አድርጎ እሱን ስሜቱን ብረብሽ ባስወግደው ወንጌል አብሮ ይወገዳል ብሎ ወደ ሕይወታችን የሚያመጣውን ነገር ስለ ወንጌል ሲል አስወጋጁን አስወግዶ በሕይወት እንድንቀጥል ያደርገናል። ክብር ለእግዚአብሔር ይሁን። ሃሌሉያ። አንዳንድ ጊዜ በሕይወታችን የሚመጣውን ጦርነት እንደ ተቀሰፍን አንቁጠር። ጠላት በሕይወታችን ብዙ ትግል ሲያመጣ ትሬት ሆነንበታል፣ እንቅፋት ሆነንበታል፣ በእኛ አጀንዳውን አበላሽተንበታል። ብዙ ጊዜ ወንጌል ስንሰብክ ዝም ብሎ መስበክ ብቻ አይደለም። ሰይጣንን ሄደን ነው ሰው ምን ቀማው። ዘፋኙን ቀምተን ዘማሪ እናረግበታለን። ማጀራት ማችውን ብዙ የሰው የሚያስጨንቅበትን ሰው በወንጌል አድነን የእግዚአብሔር አገልጋይ እናረጋለን። በውስጡ የነገረውን መንፈስ አባረን ሆምለስ አድርገን ሰውየውን ለእግዚአብሔር አስገዝተን የመንፈስ ቅዱስ ማደሪያ እናረጋዋለን። ይሄ ቀላል ሥራ አይደለም። ዛሬ ሄደን ምድረ በዳ በመንፈስ ማየት ብንችል በብዙ አገልጋዮች ምክንያት ከሰው የወጡ መናፍስቶች ሆምለስ ሆነው በበረሃ እየተንከራተቱ ነው። አደጋ ውስጥ ጨምረናቸዋል። ወገኖቼ ጠላት ስላለፈው ነገር ሊበቀለን፣ ያሁኑን ሊያስቆመን፣ ወደፊት እንዳንቀጥል ሊያደርግ ወደ ሕይወታችን ብዙ ጦርነት ያመጣል። ነገር ግን ደስ የሚለው የምናገለግለው አምላክ ዝም ብሎ አሰብኮ በመሃል ጠላት ሲመጣ አልፈን እንድንሰጥ የሚተው አምላክ የለንም። ለሱ በመኖራችን የሚመጣብንን ሰልፍ ኃላፊነት ወስዶ ከማትረፍ ባለፈ በሌላ ምርኮና በሌላ ድል የሚያኖር አምላክ አለን። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። አንዳንድ ጊዜ
የሕይወታችንን መከራ የምንተረጉምበት አተረጓጎም ወይ እንድንጠነክር ወይ ተስፋ እንድንቆርጥ ምክንያት ይሆናል። ወገኖቼ በሕይወታችሁ ትግል ሲመጣ የእናንተ የሕይወት ጦርነት ለሌላው ማይገባ እነሱ አልጋ ባልጋ እየሄዱ እናንተ በትግል የምትኖሩ ስለሆነ ችግር እንዳለባችሁ እንዳትቆጥሩ። ሰይጣን ብዙ ያላስቸገሯቸውን ሰዎች ቢተዋቸውና እናንተ ጋር ግን ሁል ጊዜ ትግል ውስጥ ቢያስገባችሁ አንድ ነገር አስቡ። ለሰይጣን ራስ ምታት ሆናችኋል። ለመንግስቱ እንቅፋት ሆናችኋል። ትዝ ይላችኋል የፈርዖን መኳንንቶች ፈርዖንን መጥተው ምን አሉት? ይህ ሙሴ እስከ መቼ እንቅፋት ይሆንብናል? ሃሌሉያ! ለጠላት አጀንዳ ለሚያወጣው እቅድ ያለ መከናወን ምክንያት ነን። ክብር ለእግዚአብሔር ይሆን። ሃሌሉያ! እኔና እናንተ ይህንን ሰጥቶ ስለላከን ለጠላት ትሬት ነን፣ ለጠላት ድንጋጤ ነን። አንድ ላስታውሳችሁ የምፈልገው ነገር ግን የሕይወታችሁን ትግል እንደ መዓት አትቁጠሩት። መርምሩ ሕይወታችሁን። በድካማችሁ መጥቶ ከሆነ በኑዛዜ ያንን አስቆሙት። ነገር ግን ለእግዚአብሔር የኖራችሁ መንፈስ ቅዱስ ጎሽ በሚል መልእክት እያነቃቃችሁ ሕሊናችሁም እያመሰገናችሁ ከሆነ በዛ ጊዜ የሚመጣው ጦርነት ስለ እግዚአብሔር የሚመጣ ጦርነት ስለሆነ ደስ ይበላችሁ። እንኳን ተስማምታችሁ ለጠላት ምቹ በሆነ አይነት አኗኗር ኖራችሁ ጠላት እንኳን አልተዋችሁ። ክብር ለእግዚአብሔር ይሁን። በድሮ ዘመን ከአባቴ ጋር እስር ቤት ሲገቡ አንድ አቶ ፀሐይ የሚባሉ ሰው ወደ ጌታ ሄደዋል። አሁን ስማቸው ፀሐይ ስለነበር አባቴንም ጓደኞቹንም መንግስት ሲያስር እሳቸውን ረሳቸው። የረሳቸው የሴት ስም እንደሆነ አስበው ነው። በኋላ ሰውየው ግን የተረጎሙበት አተረጓጎም ጌታ ሆይ ምን አድርጌ ነው ዋጋ ከሚከፍሉ ጓደኞቼ ጋር ዋጋ ለመክፈል ብቁ አይደለሁም ወይ ብለው አዘኑ። አያችሁ፣ የሕይወታችንን መከራ ስናይ ትግሉን ስናይ ረብሸነው ከሆነ እሰየው፣ በእኛ ተቸግሮብን ከሆነ እሰየው። እግዚአብሔር የተመሰገነ ይሁን። አንጠይቅም። ብዙ ጊዜ ደጋግሜ እንደምናገር አንዳንድ የእግር ኳስ ተጫዋቾች ቡድን በሁለትና በሶስት አክቲቭ ተጫዋቾች ምክንያት ቡድኑ ዋንጫ ለማግኘት ከፍ ለማለት ከወራጅ ቀጠና ወጥቶ ዋንጫ ለመያዝ ምክንያት ከሆኑ ሁሉ ጊዜ በተቃራኒው ቡድን ኮቹ ያዛል፣ የዚህን ሰው እግር ስበሩ። ስለዚህ ወገኖቼ ለቡድኑ ማሸነፍ ምክንያት የሆኑ ተጫዋቾች ሌላው ተዝናንቶ ብዙ ስጋት ያልሆነ ተጫዋች ሰውነቱ ተጠብቆ ሳይነካ ሲወጣ ሁል ጊዜ ከጨዋታ በኋላ እያነከሱ ነው የሚሄዱት። ብዙ ተጋግጠው ነው ወደ ዋንጫ የሚደርሱት። ግን አይጠይቁም። ዋይ ሚ አይሉም። ለምን እኔ? እከሌ ሰውነቱ አልተነካም፣ እከሌ ብዙ አልተጫጫረም። ዋይሚ ለምንድነው በአፍጢም የምደፋው? ለምንድነው ጉሰማ የሚበዛብኝ ብለው ጥያቄ ውስጥ አይጠይቁም። አንዳንድ ጊዜ በሕይወታችን ለእግዚአብሔር መንግሥት ለሥራው ሰክሲድ ማድረግ ምክንያት የሆንን የተሰጠን ሰዎች ከሆንን በብዙ ሸክም አገልግለን ጠላትን የምንረብሽ ለመንግሥቱ ስኬት ምክንያት ሆኖ እግዚአብሔር በእኛ ሰርቶ ከሆነ ዋይሚ አንልም። ይህንን ማወቅ አለብን። የተለያዩ ተጫዋቾች አሉ በየጊዜው የምናቃቸው። የልጆች ፌቨራይት የሆነ ሜሲ የሚባል ሰው አለ። ያ ሰው ሁል ጊዜ ይወረወራል። እነ ሮናልዶ ተገፍተው ይወድቃሉ። በቃ ሰዓት ይቆማል፣ በቃሬዛ ይወጣሉ፣ የሆነ ነገር ይረጫሉ፣ ይቆማሉ። በዛ ሁሉ ትግል ውስጥ ግን ከነቁስላቸው አሸንፈው ቡድናቸውን ዋንጫ እንዲያገኝ ለአገራቸው ብሔራዊ ቡድን ዋንጫ ማግኘት ክብር ምክንያት ይሆናሉ። እነሱ ዋይሚ አይሉም። ስለዚህ በሕይወታችን ብዙ ትግል ይመጣል። ጳውሎስ የተመረረ የተጨነቀ በብዙ ትግል ውስጥ ያለፈ ሰው ነው። ብዙ ጸጋ ያካፈለ፣ ብዙ ደብዳቤዎችን የጻፈ፣
ዘግይቶ እንኳ ቢመጣ የበጉ ሐዋርያ አይደለህም፣ ኢየሱስን አላየሁም ብለው ሰዎች በሱ እንኳ ሊኮንኑት የሚገፉት ሰው እንኳ ቢሆን ዘግይቶ መጥቶ ቀድሞ እንደመጣ ሰው የሰራ ለጠላት ራስ ምታት የሆነ ሰው ነበር። መርከቤ ተሰበረች፣ በሐሰተኛ ወንድሞች ተፈተንኩ ይላችኋል። በረሃብ በችግር በብዙ መንገድ አልፋለሁ ይላል። እስከዚህ ሰዓት ድረስ እንራባለን እያለ ልክ እኛ ጌታ አውጥቶኛል ዛሬማ ተረት ሆነ እንደምንለው ሳይሆን ደብዳቤ በጻፈበት በዚያ ፕሬዘንት ታይም እንኳ በባዶ ሆዱ ይጽፍ እንደነበር በዚያችም ሰዓት ረሃብ ውስጥ እንደሆነ ይነግራችኋል። ይህ ሁሉ የህይወት ትግል በሱ የሚያልፍ ሰው ነው። አሁንም ከነበረበት ቦታ እስረኛ ሆኖ ወደ ቄሳር እዚያው ማለቅ የሚችለውን ነገር በሆነ ምክንያት አውጥቶ ወደ ጣሊያን እንዲሄድ ሄደ። ሮም ጳውሎስ ገባ ማለት በጳውሎስ ወንጌል ገባ ማለት ነው። እግዚአብሔር የተባረከ ይሁን። አንዳንድ ጊዜ እሱን ማሰብ አለብን። የገባንበት ከተማ ከኛ ጋር ወንጌል እንዲገባ እንደመጣን እናስብ። ዲቪ ደርሶን አሜሪካ ልንሄድ፣ አውሮፓ ልንሄድ፣ በተለያየ መንገድ ወደ ተለያየ ቦታ ተልከን ከሆነ በእኛ ወንጌል እንዲሄድ ነው የተጠራ ነውና እሱን ማወቅ ያስፈልገናል። ቅርብ ጊዜ እግዚአብሔር አንድ ነገር አስተማረኝ። ሳኦል በፖለቲካ በነገረኝነት ተጠላልፎ ህዝቡን ነፃ ማውጣት ባልቻለበት ጊዜ ወገኖቼ ጎልያድ መጥቶ አስጨነቃቸው። ሌላ ሰፈር ሻምፒዮን ነው፣ ድል የነሳበትን መዳሊያ ዋንጫ ምናምን ይዞ ይመጣ ይመስለኛል። እንደዚህ አላቸው፣ እኔ እንዲህ ነኝ፣ ቁመቴን እዩ፣ የጦር ልብሴን እዩ፣ የሚገጥመኝ ሰው ወንድ ይምጣ፣ እኔ የምጥለው የእሱን ወስድበታለሁ፣ እኔን የሚጥል ደግሞ የኔን ይወስዳል አለ። ይሄን ጥያቄ 40 ቀን እየሰደበ እያዋረደ በሚሰቀጥጥ ፍርሃት በሚልክ ሁኔታ ሲያስጨንቃቸው ቆየ። ሳኦልም አብሮ ተሰዳቢ ነበር፣ አብሮ ተንቀጥቃጭ ነበር። ፕሊስ አንዳንድ ጊዜ አገልጋዮች በቸርች ፖለቲክስ በነገር በመናቆር ምክንያት ወገኖቼ ህዝብ ነፃ የምናወጣበትን እውነተኛ መገኘት ሉዝ አርገን ከህዝቡ ጋር ባልተለየ ደረጃ ዝቅ ብለን ጠላት መጥቶ ህዝብን ሲሰድብ አብረን የምንሰደብ እንዳንሆን መስመራችንን ጠብቀን የማንም ሰው ልብ አይውደቅ ብለን ለሚሰደብ ህዝብ ሰዳቢውን የምንጥልበት ፖዚሽናችን እንድንጠብቅ ላሳስባችሁ ወዳለሁ። እሱ ከ2 ዓመት በኋላ ሉዝ አርጎታል። 38 ዓመት ያለ እግዚአብሔር መገኘት ኖሮ ነው የሞተው። እሱን ለመናገር አይደለም። ነገር ግን ወገኖቼ ዳዊት በዛ ጊዜ ሰው ፈልጉ እያለ 40 ቀን ድረስ የተሳደበውን ጎልያድ ለመጣል እግዚአብሔር አይብ ለማድረስ የአባቱ ልብ ስንቅ አድርስ ብሎ እንዲጠራው አድርጎ በዛ አጋጣሚ ላከው። ብቅ ሲል በደረሰበት ሰዓት ያልተገረዘ ኪዳን የለሽ ፍልስጤማዊ ሰው ባለ ኪዳኑን የእግዚአብሔርን ሕዝብ ሲረግም ሲሰድብ ሰማና ቅናት፣ የመንፈስ ቅዱስ ቅናት በውስጡ ነደደ። ስለዚህ ምን ብሎ ተናገረ? ይሄንን ፍልስጤማዊን ሰው እግዚአብሔር ይጥልልኛል። ከዚህ በፊት የበጎቼን ጠላት አንበሳና ድብ በትንሹ ሰውነቴ አቅም አልፎ ያስጣለኝ የጎረሰውን ያስተረፍኩበት እኔ እግዚአብሔር ይጥልልኛል አለ እና እግዚአብሔር የተመሰገነ ይሁን። እዛ ምን እንደገባኝ ታውቃላችሁ? ኢንፎርማል በሆነ ሁኔታ እንደ ሰዎች ዘይት ሳይፈስባችሁ የኦርዲኔሽን ቀን ሳይባል እንዲሁ ሌላ ስራ እየሰራችሁ የምትኖሩ የሚመስላችሁ ሰዎች በተለያየ መንፈሳዊ በማይመስል ሁኔታ በያገሩ ስትላኩ ለአገሩ ሰዳቢውን መንፈስ ልትገጥሙለት፣ ሰውን ያለ ጊዜው የሚገድለውን ጠላት አጀንዳውን ልታበላሹ እንደተጠራችሁ አስቡ። ክብር ለእግዚአብሔር ይሁን። ይህንን ነው ማምነው ወገኖቼ። ክብር ለእግዚአብሔር ይሁን። የገባንበት ከተማ ውስጥ ደስ ይላል ወገኖቼ። ጎልያድ በዳዊት ወደቀ። የፈሩት ያ ጭንቅላት አንገቱ ከላዩ ላይ ተነስቶ ለእስራኤል የምስራች እንዲሆን ተላከ። ክብር ለእግዚአብሔር ይሁን። ይሄ ነው የህይወታችን ተልእኮ። በዚህ ሁኔታ የሚኖሩ ሰዎች ትግል ወደ ህይወታቸው ይመጣል፣ ይገጥማሉ ከጠላት ጋር። ጸሎታቸው የክፉውን አጀንዳ ከልካይ ነው። እነሱ ባሉበት ከተማ ጠላት የሚፈልገውን አያደርግም። እግዚአብሔር ይባረክ። ጳውሎስም እንደዚህ ከሚያደርጉ ለእግዚአብሔር ጠላትን የሚገጥም ሰውን ነፃ አውጥቶ ክርስቶስን የሚሰብክ ሰው ነበር። በዚህ ጉዞ ወደ ሮም ሲጓዝ ጠላት
ጳውሎስን ናቹራል በሚመስል ሁኔታ አናወጠው። አንድ ተልእኮ ያለው ሰው በመርከብ ስለነበር እንዳይሻገር በዚያ መርከብ ጉዞ ከአንድና ከሁለት በላይ የሆኑ መንገድ አስቀሪ ነገር ገጠመው። በዛ የህይወት ውጣ ውረድ ውስጥ እግዚአብሔር ይህንን ነገር ተናገረው። ዛሬ ጠዋት ስጸልይ ጌታን ጠየቅኩት፣ ይሄ ነገር ወደፊት ያለውን አጀንዳዬን ያስቀረው ይሆን? በውስጤ ፍርሃት ነበር። ለምን ምለው ነገር አለ፣ ግን አንድ ቃል ሲወረወር ወደ እኔ መጣ። በቄሳር ፊት መቆምህ ግድ ነውና ማዕበሉ አያጠፋህም። ክብር ለእግዚአብሔር ይሁን። ከአጀንዳህ የተነሳ ትቆማለህ። አንድ ጊዜ የሆነ ትንሽ አደጋ ገጠመኝና ያንን የሰማ የእህቴ ባል ጥያቄ ሆነበት። በጣም ስለሚወደኝ ከሆኑ ሰዎች ጋር ይጸልይ ዘንድ ወደ ጾም ጸሎት አውጆ ሄደ እና የእሱን ቋንቋ የሚናገሩ ሰዎች አይደሉም፣ አገልጋዮች ናቸው። አንዱ ኦሮምኛን የሚናገረው፣ ሌላው ያስተረጉማል። መጸለይ ጀመሩና ርዕስ አምጡ ሲባል ወንድሜ እንደዚህ የሆነ ነገር ገጥሞታልና ለእሱ ጸልዩለት አለ። እና ሰዎቹ ምን አይነት ሰው እንደሆነ አልነገራቸውም። መጸለይ ሲጀምሩ ይህንን መልእክት ነው ለእህቴ ባል የነገረው። ይሄ የምትለው ወንድም ዝም ብሎ ሰው አይደለም፣ ራእይ ያለው እግዚአብሔር በወደፊት በሱ ትልቅ ነገር ሊሰራ አጀንዳ ያለው ሰው ነው። ይሄ ናቹራል የሚመስል ምንድን ነው የሆነው? የሆኑ ሰዎች ቧንቧቸው ተበላሽና ውሃ ፍለድ አረገና በሚቀጥለው ቀን ሁሉ ነገር ተዘጋ። በጣም እዛ አድሬ እዛ በነበርኩበት ጊዜ የተፈጠረ ነገር ነው። በሚቀጥለው ቀን ወደ ሆነ ቦታ ሄድኩኝ። በቅጡ አልተኛሁም። ከዛ ሄጄ ያንን ፊክስ የሚያደርግ ነገር ከሆነ ቦታ ይዤ መጣሁኝ። ከሆም ዲፖ ገዝቼ በጣም ሮጬ ለመጠገን ነው የምሯሯጠው። መኪናዬን ያቆምኩ መሰለኝና ወክስ አረግ እየተንቀሳቀሰ አየሁት መኪናዬና እሱን ለማቆም ስል ነው መኪናዬ ወደ ኋላ ሄዶ እግሬን ጎዳው። ሰርጀሪም ነበረኝ። በጊዜው በጣም አዝኜ ነበር። የእግዚአብሔርን ሥራ ሰዎችን ማገዝ ላይ የሆነ ነገር ስለሆነ ለምን ብዬ ጠይቄ ነበር። በዛ ውስጥ ብዙ የጠየቅኳቸውና በኋላ በሚያስገርም ሁኔታ ለምን ሆነብኝ በማልልበት ሁኔታ ብዙ ነገር አግኝቻለሁ። እግዚአብሔር የተባረከ ይሆን። ይሄንን አውቋል እሱና ለሱ ነው የሚያጸልያቸውና የሆነ የትልቅ መኪና ሾፌር እንደሆንኩ አስመስሎ ነው የነገራቸው። ግን እግዚአብሔር ይመስገን ማን በምን ቦታ ማን ምን እንደሆነ የሚያውቅ አምላክ። ለዚህ ነው እግዚአብሔር የሚዋሰው ሰው ስለሆነ ሰው ምንም ሊነገረው አይገባም። ቦታም ስፍራም ጊዜም የማይወስነው መንፈስ ቅዱስ እሱ ከተናገረ ስለ ሰዎች ማወቅ ይችላል። እና እርግጠኛ የምሆነው ይህንን ርዕስ ሲነግር ኖ አለ የሆነ ሾፌር ምናምን አይነት ሰው አይደለም፣ የጌታ መንፈስ እንደሚነግረኝ አለው። በዚህ ክስተት ውስጥ የሆነው ነገር የህይወት የጠላት ጦርነት እንደሆነ በሚገባው መንገድ ተናገረኝ አለ እና ይህንን ክፍል ነው የጠቀሰው። ስለ እሱ ሰዎች ጥያቄ ሁሉ ይጠይቃሉ። ልክ ጳውሎስ በዛ በደሴት ውስጥ ከመርከብ በተአምር ተርፎ እግዚአብሔር አዳነን ብለው ሰዎች ሲያመሰግኑ በትንፋሹ ብቻ የሚገድል እፉኝት ሲነድፈው ሰዎች ጥያቄ ጠየቁ። አይ እንዲሁ ግርግሩ ሊያሳልፈው ሲችል ግን እግዚአብሔር ይሄንን ሰው ይሄኔ ትልቅ ወንጀለኛ ነው ታስሮ አይደል የመጣው፣ አጋጣሚው ከፍርድ ለማምለጥ ቢረዳውም እግዚአብሔር ፈረደበት እያሉ በዚያ ፍርድ ውስጥ ሆነው አብጦ ይሞታል ብለው ሲጠብቁ ሰርቫይቭ አድርጎ እንደገና ጸጋው እዛ ደሴት ላይ ተገልጦ አዩ። ስለዚህ አንተም ወንድም በዚህ ሁሉ ነገር ሰዎች ስለሱ ጥያቄ እንኳ ቢኖራቸው እግዚአብሔር የተመሰገነ ይሁን። ትግሉም የመጣው በዚህ ምክንያት ነው። ከፊቱ ትልቅ ራእይ ያለ እንዲህ ብለው እዚህ ማል ነገራችሁን እማቀውን ዲቴል ሁሉ ነግሮ እሱም የሚያቀውን ከዛ ሁሉ አልፎ የጌታን ሥራ እግዚአብሔር በሱስ መስራቱን በኃይል ይቀጥላል ብሎ ሲነግረው የእህቴ ባል ኢሞሽናል ሆንኩ አለ። በቃ ዘፍ ብዬ በመቀመጫ ይወደቅኩ አለ። ምክንያቱም ለእኔ ስለተደረገው ስለተነገረው ነገር ከልቡ ይደሰት ስለነበር ተቀምጬ ራሴን እንኳን እስከ መሳት በቃ ስልብ አረገኝ፣ አለቀስኩ አለ። እግዚአብሔር የተመሰገነ። የህይወታችን ትግል ናቹራል እንኳ ቢመስል
እኛ ባይገባን ለምን እንደሚደረግብን እግዚአብሔር ያውቃል። ትዝ ይላችኋል በኤደን ገነት በእባቡና በሴቲቱ መካከል ጠላትነትን አደርጋለሁ። እሱ አንተ ሽኮናውን ትቀጠቅጣለህ፣ እሱ ራስህን ይቀጠቅጣል። ይሄ ደግሞ ይሆናል ብሎ የመቀጥቀጥ ትንቢት በላዩ ላይ የተነገረበት እባብ ዘመኑን ሁሉ በየትኛው ሴት የትኛው ጊዜ እንደሚሆን ስለማያውቅ ያንን የኪዳን ሕዝብ የሴቲቱን ዘር ጨርሶ ለማጥፋት እስራኤልን በተለያየ ዘመን ምንም እንዳይተርፍላቸው ዋይፕ ለማድረግ ይታገል ነበር። የነገሮች ሁሉ ጌታ እግዚአብሔር ግን መሲሁንና የመሲሁን ዘር ከታሰበበት ነገር እያዳነ ሰዓቱን ጠብቆ ብላቴናው እንዲወለድ ሰይጣንም እንዲከስር ሆነ። ከኤደን ገነት ከወጡ በኋላ አቤልን ከማስገደል ጀምሮ በኢየሱስ የመወለጃ ጊዜ ሕፃናትን እስኪያስፈጅ ብዙ ነገር ስሌት ቢያሰላም የእሱን ወንድ ደብቆ እግዚአብሔር ልጁን ኢየሱስ ክርስቶስን ገለጠው። ሞተ፣ ተነሳ፣ ፈቃዱን ፈጽሞ ወደ ሰማይ ሄደ። የመሲሁ ጦርነት አሁንም አልተቋረጠም። መሲሁ ሲመጣ ገና የእሳት ባህር ይጠለዋል። በሺህ ዓመት መንግሥት መጥቶ ይቆልፈዋል። በመጨረሻም ከትልቅ ጦርነት በኋላ ላይመለስ ወደ ዘላለም እሳት ይጣላል። መሲሁ ሁል ጊዜ እሱ ራስ ምታት ነው። እስኪሞት ተዋግቶታል። በሞተና በተነሳ ጊዜ ዋሽቷል። ወደ ሰማይ እያዩት አድርጓል። ተመልሶ ይመጣል። ከሄደም በኋላ ተመልሶ መጥቶ ሰዓት እስኪጥለው ድረስ እንዳይወለድ እንደተዋጋ እንዲሁ ደግሞ በሚመጣበት ዘመን ስለሚመጣው ጉዳት ወንጌል እንዳይሰበክ የኛ የህይወት ጦርነት መሲሁን በመዋጋት ውስጥ ያለ የአጋንንት አጀንዳ ስለሆነ የህይወታችን ሰልፍ በጣም ቢበዛም እግዚአብሔር ይመስገን የጠራን የታመነ ስለሆነ ከክፉ አድኖ መቆም ባለብን ቦታ በክብር ያቆመናል። አንድ ሰው ሆስፒታል ለመግባት በር ላይ ሆኖ ደወለልኝ። እባክህ ሆስፒታል ቀጠሮ አለኝ፣ ሐኪሜ የሆነ ነገር አይተናል አንጀት ውስጥ፣ ለሁሉም ምን እንደሆነ መተህና ያለን አሉኝ አለ። እንዲህ አይነት ቀጠሮ ያስደነግጣል። ይሄ ቃል ያን ጊዜም በዚህ ብርሃን ገብቶኝ ስለነበር አይዞህ አልኩት። በቄሳር ፊት መቆም ግድ ስለሆነ እዚያ የሚከለክለውን ህመም አንጀት ውስጥ ቢሆን ለአጀንዳ ዞር እንዲል ይገደዳል አልኩት። በጣም ውስጡ እንደነካው አምናለሁ። ከዚህ በተሻለ ሁኔታ አሳምሮ ሲሰብከውም ስላየው እግዚአብሔር ይባረክ። ያ መልእክት በውስጡ በጣም ትልቅ ሥራ ነበረው። በዚያ መልእክት ወደ ሆስፒታል ሄደ። ከሱ ጋር አንጀታቸው የሚመረመር ብዙ ሰዎች ነበሩና ሲጨርስ ዶክተሩ ጠራውና ኮንግራጁሌሽን አለው። ካየናቸው የብዙ ሰዎች አንጀቶች the most clean የሆነ ያንተ ነው። ከዛ ወጥቶ ነገረኝ። የታየው ነገር ተገዷል። በቄሳር ፊት መቆሜ ግድ ነው የሚለውን እውነት ደውሎ ነገረኝ። ክብር ለእግዚአብሔር ይሁን። ብዙ ነገር የተገሰጸው የመጣብንም ስለ አጀንዳችን ነው፣ የምንተርፈውም ስለ አጀንዳችን ነው። ስለ ግሬ ጉዳይ አዝኜ በሆስፒታል ስጸልይ ጌታ እንደዚህ አለኝ፣ የህይወት ትግል ወደ አንተ የሚመጣው ባንተ ውስጥ ስላለኝ አጀንዳ ነው፣ የማድንህም ስለ አጀንዳህ ነው አለኝ እና ሪከበር አረኩኝ። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። በቄሳር ፊት መቆም ግድ ነው፣ ማዕበሉ አያጠፋም። ዛሬ ብዙ የህይወት ትግል ቢመጣ የጠራን ጌታ መቆም ባለብን ቦታ አትርፎ እንደ ጳውሎስ ሊያቆመን የሚችል አምላክ ነው። ጳውሎስ ይሄ መገለጥ መጣለት፣ ፍራስሬት አድርገዋል። የሞትን ድምፅ በውስጡ ሰምተዋል። እሱ ብቻ አይደለም፣ መርከቡ ሁሉ ያሉ ሰዎች ከድንጋጤያቸው የተነሳ ከአሸዋ ጋር ሲጋጩ ብዙ ንብረታቸውን ጥለው ተስፋ ካልቆረጠ ሰው የንግድ ዕቃውን ባህር ውስጥ አይጥልም። ያ ሁሉ ሆኗል። ከዚያ በላይ አፒታይታቸው እስኪጠፋ ድረስ የሞት ጥላ በላያቸው ላይ አጥልቶ የሞት ጨለማ በላያቸው ላይ ነበር። ጳውሎስም ሰው ስለሆነ እንደ ሰው ይደነግጣል። ሰሞኑን እየሰበኩ ነበር። 450 ነቢያትን የሐሰት ነቢያትን ያሳረደ እሳት ከሰማይ ወርዶ ውሃ እስኪበላ ድረስ መስዋዕትን ሁሉ አቃጥሎ
ኤልዛቤል ያመጣችውን ጣዖት ውድቅ ያደረገ ክብር የተገለጠበት ኤልያስ በሚቀጥለው ቀን በተነገረ ሲንግል ቃል ከገደልካቸው ነቢያት እንዳንዱ ባላረግ የሚል የኤልዛቤል ቃል ድብልቅልቁን አወጣው። ትናንት እሳት የጣለ አይመስልም። ብዙ ጊዜ አገልጋዮችን ተረዱን ወገኖች። በጣም ጠቅመናችሁ እናንተን ላይ አውጥተን እኛ ልንተክዝ እንችላለን። ይሄ ሲገባኝ ወገኖች ኤልያስን ማን ይረዳዋል? ኔክስት ዴይ በዛ ዲፕሬሽን ውስጥ ሐዘን ውስጥ እንደሆነ ማን ይረዳዋል? ውሰደኝ ብሎ ብን ብሎ ጠፍቶ ነበር። እግዚአብሔር ባይመልሰው ጨልሞበት ነበር። ትናንት እሳት መጥቶ ውሃውን በላ። ተቃራኒ ነገር ነው የሆነው። በውሃ የተነከረውን መስዋዕት አቃጥሎ መስዋዕቱ አርጎ ክብር የተገለጠለት አገልጋይ ኔክስት ዴይ ፍርሃት ውስጥ ነው። እግዚአብሔር ይህን ሲገልጥልኝ ኖ የሰዎች የጸጋ መገለጥ ሰዎች ሰኪውር እንደሆኑ እንዳስብ አያረገኝም። እስቲ ደውሉላቸው። እናንተን ያጽናኑ ሰዎች ምናልባት በእናንተ መጽናናት ሊፈልጉ ይችላሉ። ዮሴፍ ትዝ ይላቸዋል። በሱ የህልም ፍች ሰውየው ከወህኒ ሲወጣ እሱ እዛው ነው። ብዙዎችን ባለጠጋ አድርገን እኛ ኪሳችን ባዶ ሊሆን ይችላል። የሚፈጥር ቃል ተናግሮብን ከዛ ቃል በኋላ ነው ቡሚንግ ያገኘውት በቢዝነሳችን እያሉን ሰዎች፣ እኛ ግን ኪሳችን ባዶ ሊሆን ይችላል። ኮምፕሌን ማድረግ አይደለም። አግድም መናገር አልወድም። ይህንን ባረግ እግዚአብሔር ሰጠኝ ልል ነው ወይስ ግን ይሄ እውነት ስላለ ነው ልነግራችሁ የምፈልገው። ኮንቴክስቱ ወገኖቼ ጳውሎስም ፈርቷል። አንዳንድ ጊዜ ነገሮች ለምን እንደሆኑ ላይገቡን ይችላሉ። ግልጽ የሆነ ጦርነት ቢሆን ጦርነቱም ከጠላት ከሆነ የጠራኝ እሱን ይቀለብሰዋል ብለን እንዳናስብ ግር ይለናል። በምን ምክንያት ማን እንዳረገው ይጠፋብናል። የሌለንን ኩነኔ መጎተት እንጀምራለን። ምን አርጌ ነው ምናምን ማለት እንጀምራለን። ጳውሎስም በዚህ ፍርሃት ውስጥ ሊሆን እንደሚችል አስባለሁ። ይሄ ቃልም መምጣት ያስፈለገው መልአክ የተላከለት ኮንፊውዝ ሆኖ ሊሆን ይችላል። እንገፋለን ግን አንወድቅም ያለው እሱ ነው። እናመነታለን እንጂ ተስፋ አንቆርጥም ያለው እሱ ነው። ማመንታት ማለት ጌታ ጥሎኝ ይሆን? ብዙ ጊዜ አስቤ አውቃለሁ። አይ ይሄ የህይወት ትግል አይደለም፣ ጥሎኝ ነው፣ በቃ ረስቶኝ ነው፣ በቃ እግዚአብሔር አይፈልገኝም ያልኩባቸው ጊዜዎች በጣም ብዙ ናቸው። እንዲህ አይነት መገለጥ ሲመጣ ነው እንዳልጣለን የህይወታችን ትግል ለሰይጣን ትሬት እንደሆንን ሲነግረን እንጽናናለን። ስለዚህ ለጳውሎስ መልአክ ተላከለት። ያ ሁሉ ሰው ድምፅ የሚሰማው እግዚአብሔር አይዞ የሚለው አይደለም። እሱ ብቻ በዚያና ምናልባት ጥቂት ክርስቲያኖች ሊሆኑ ይችላሉ። የእግዚአብሔር መልአክ ወደ እሱ መጣና ጳውሎስ ሆይ አትፍራ አለው። ስለዚህ ፈርቷል ማለት ነው። አንድ ጊዜ አትፍሩ ብሎ አንዱ ሰባኪ ሰበከና ሲጨርስ የቸርቹ መሪ ትፈሪያለሽ እንዴ እያንዳንድሽ አለ ተወጥቶ። ምክንያቱም እግዚአብሔር አትፍሩ ለምን አለ ብሎ ነው። እና በጣም ፈኒ በሆነ ሁኔታ ነው እያንዳንድሽ ትፈሪያለሽ እንዴ አለ ወጥቶ። እውነት ነው። ፍርሃት ማመንታት በህይወታችን ሊገጥመን ይችላል። ግን አንወድቅም። ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። ከዚህ መልእክት ጋር ሁል ጊዜ የምጠቅሰው ምናልባት ለመልእክቱ ጥሩ ማብራሪያ ይሆናል ብዬ የማስበውን ነገር ልንገራችሁ። አንድ ጊዜ ከሆነ ቦታ ከፍሎሪዳ ወደ ብራዚል ለሚሽን አገልግሎት የሚሄዱ ባልና ሚስቶች ጠዋት እንደተለመደው መንገዳቸውን ለጌታ ሰጥተው ጌታ ደርሰው እንደሚያገለግሉ ከንፈርም አርጓቸው። ብዙ ጊዜ አገልግሎት ስጋበዝ ልክ ጸልይ መልእክት ከሌለ ሰዎች ሰርዘውት ይሆናል ፕሮግራሙን። በአንዳንድ አጋጣሚ ሲሰረዝ ስደው አልደወልንልህም አሸጋግረነዋል ሲሉኝ እግዚአብሔር ሆይ ተመስገን እላለሁ። እነዚህ ሰዎች ጸልየው እርግጠኞች ሆነው ወደ አውሮፕላን ወጡ። ብዙ አልሄዱም። ከፍ ብለው ጉዞ ሲጀምሩ የማይቋቋሙት
ለነሱ ብቻ አይደለም፣ ለአብራሪውም ድንጋጤ በሆነ ሁኔታ ተርቡላንስ ይመጣል። ይህንን አንድ እግዚአብሔር ሰው መልእክቱ ላይ ሲናገር ነው የሰማሁት። ተጨነቁ፣ ሁሉም ሰው ይጫጫሃል። ሁለቱ ባልና ሚስት ቢፈሩም አየር ላይ እንደሚሞቱ አላመኑም። እና ከነሱ ጋር በጎን የተቀመጠች አንዲት ሴት ፊውቸሯ ሁሉ ጨልሞባት ትታቸው ስለመጣቻቸው ልጆቿ፣ ስለ ባሏ ወይኔ ልጆቼ እያለች ትጮኻለች። ሚሽነሪው ሰውዬ ጀርባዋን መታረጉን ረጋ በይ፣ አይዞሽ፣ አውሮፕላኑ ምንም አይሆንም አሏት። ዞራ ያየቻቸው ይመስለኛል። ሪታየር ያደረጉ ካፒቴን ናቸው፣ አብራሪ አይደለም። በኋላ ምን አለቻች? እንዲህ ከምን መጣ መረጋጋት? ወት እንዲህ እየተናወጥን እንዴት ይረጋጋል? አይ ረጋብ፣ እኔና ባለቤቴ ሚሽነሪ ነን፣ የወንጌል ሰባኪዎች ነን። ከፍሎሪዳ ተነስተን ስንጓዝ ጸለየን ነው የወጣ ነው። እግዚአብሔር አየር ላይ እንደምንበታተን አልነገረንም። እሱ ነው የእርግጠኝነታችን መረጃችን። እርግጠኛ ያረገን ነገር ሄደን የምንሰብክበት ቦታ ላይ መቆማችን አይቀሬ ስለሆነ አይዞሽ፣ እኛን ሲያተርፍ አብረሽ ትተርፊያለሽ። ከንቱ ፉከራ አልነበረም። ሰውየው ይህንን ቃል ገብቷቸዋል። በቄሳር ፊት መቆም ስለሚገባ እዚያ ላለማቆም የሚታገልህ ነገር በሙሉ ጸጥ ይላል። ተናጋሪው ማን ነው? እግዚአብሔር ነው። አንድ የጦር ጀነራል ሰራዊት ቢልክ ይህን ሊል አይችልም። በዌዘሩ ላይ ምንም አቅም የለው። ወታደሩን ሰራዊቱን ሲልክ መንገድ ላይ ስለሚመጣው ነገር እርግጠኛ አይደለም። ሚስተር ትራምፕ ወደ ኢራን ጦርነት ሰራዊትን ቢልኩ ዌዘሩን የሚቆጣጠሩ ላኪ አይደሉም። እግዚአብሔር ግን ሲልክ ወገኖቼ አየሩንም ሁሉንም ነገር ተቆጣጥረው መድረስ በሚያስፈልገን ቦታ ያደርሰናል። የላከው ሞተብህ የሚባል ቴኬር የማይረግ አምላክ የለንም። ክብር ለእግዚአብሔር ይሁን። ሰውየው ይህንን ካሏት በኋላ በጣም በሚገርም ሁኔታ አውሮፕላኑ ተረጋጋና አረፈ። በኋላ አስገራሚ ምስክርነት ከካፒቴኑ ከበረራው ዋና ክፍል ንግግር ተጀመረ። ካፒቴኑ ከተናገረ በኋላ እንደዚህ አለ። የገጠመን ችግር ወርደን ለመኖር የማያስችል ነበር። በ25 ወይም በ30 ዓመት የማብረር ልማዴ በዚህ አይነት ችግር ውስጥ የገባ አውሮፕላን ተርፎ አለማወቁን አውቃለሁ። ሚራክል በሆነ መንገድ ግን እኛ ማረፍ ችለናል። እስ ሚራክል አለ። አያችሁ፣ የአውሮፕላን የተገደደው እነሱን ባሳፈረ ሚሽነሪዎች አጀንዳ ነው የተገደደው። እግዚአብሔር ይባረክ። አጀንዳችን ጦርነት አምጥቶብናል። ስለ አጀንዳችን ጦርነት ተሽሯል። ክብር ለእግዚአብሔር ይሁን። አጀንዳችን ሁል ጊዜ የተጠራንበት ጥሪ፣ የምናገለግለው አገልግሎት፣ በሕይወታችን ብዙ ትግል ይገጥመናል። እኔም ከአዲስ አበባ ወደ ወልዲያ ለአገልግሎት ሄጃለሁ። ወደ መሀል ሜዳ የሚባል ቦታ፣ መሀል ሜዳ ይሁን ወደ እዛ አካባቢ ኮምቦልቻ አካባቢ ያለ ቦታ ለማገልገል ሄጃለሁ እና በዛ ስፍራ ለማገልገል ሲሄድ በትንሹ አውሮፕላን ነው የተሳፈርነው። አውሮፕላኑ ለማረፍ ሲቀርብ ከፊቴ ቅርብ ስለነበሩ ካፒቴኖች፣ አብራሪዎች እስኪ አንተ አሳርፍ ሲለው ሰማለሁ። እንግዲህ ሰው ጭኗል። ለኛ ክብር አልነበረውም። በኋላ ሰውየው ተከሶ ብዙ ዋጋ ከፍሏል። በለማጅ ሰውዬ ለማሳረፍ ሲሞክር የመኪናው የአውሮፕላኑ ጎማ ተቀነጠሰ። የሆነው ነገር ምንድነው? ፍርክስክስ እያለ አውሮፕላኑ በጣም በሚያስደነግጥ ሁኔታ ተፈረካክሶ በተአምር ቆምን። እዛ አየር መንገድ የሚሰራ ክርስቲያን ፐርሰር ነበርና ወርደን ሲነግረኝ በተአምር ነው የዳን ነው እንጂ ከነዳጆች ሁሉ በትንሽ ፍሪክሽን የሚቃጠል በጣም
ቀላል የሆነ የነዳጅ አይነት ነው የአውሮፕላን ነዳጅ። እግዚአብሔር አተረፈን። በኢትዮጵያ ቴሌቪዥን አብረውን ለስፖርት ዘገባ በመጡ ሰዎች ምክንያት ተቀርጾ ተላልፈዋል። ከዛ አተርፎናል። ቅርብ ጊዜ ሳስታውስ ጌታ ሆይ በተጨመረ ዕድሜ ላይ ነው ያለሁኩ፣ እግዚአብሔርን አመሰገንኩ። ክብር ለእግዚአብሔር ይሁን። ከዚህ አውሮፕላኑ በመኪና ተጭኖ ነው የሄደው እና ሁል ጊዜ አውሮፕላን ላንድ ሲያደርግ በጣም እቸገር ነበር። ያ ትዝታ ይረብሸኝ ነበር። በመሃል ጌታ አነሳው እንጂ። እንደሱ አይነት ትግሎች በሕይወታችን ይመጣሉ። ተርፈን ግን ከአጀንዳችን የተነሳ እንቆማለን። ክብር ለእግዚአብሔር ይሁን። መልአኩ ለጳውሎስ የነገረው እውነት ይሄ ነው። ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ግድ ነው። ይሄ ማዕበል በአጀንዳ ይገደዳል እንጂ ማዕበሉ አጀንዳህን አስገድዶ አያስቆመውም። እሱን ወቅ ወገኖቼ። የእግዚአብሔር ራእይ አስገዳጅ ነው። ችግርን ዞር አድርጎ ሄደን እንድንቆም የሚያደርግ ነው። ስለዚህ እዚህ ጋር የሚገደደው ማዕበሉ እንጂ ማዕበሉ የጳውሎስን የእግዚአብሔር የተቀበለውን ስጦታ አያስገድድም። እነግራችኋለሁ፣ ይገሰጻል። አጀንዳችን በጣም ፓወርፉል ነው። ከከበበን ነገር ይልቅ አስገዳጁ አጀንዳችን ነው። መቆም ይገባሃል። በቄሳር ወንጌልን ይዘ በፍርድ ቤት ሰበብ ከሰንሰለት ጋር ስትቆም ታዳሚው ሁሉ ወንጌል እንዲሰማ፣ በነገስታት ግቢ ወንጌል እንዲገባ ይሄ ፕላኔ ነው። ይሄ ግርግር ጸጥ ይላል። አስገዳጁ አጀንዳህ ነው። አይገርምም ወገኖቼ? ይሄ ቃል ነው እግዚአብሔር በጠዋት ወደ ውስጥ ያመጣው። ይገደዳል። በዙሪያ ያለው ማዕበል ቆሜ ስለምሰብከው፣ ሰብኬ ወደ ጌታ ስለማመጣቸው ሰዎች ነገሮች ይገደዳሉ። አሜን። እንዴት አይነት ብርሃን እንዳገኘው ዛሬ በሚገደድ ዞር በሚል የህይወት ትግል ውስጥ ብትኖሩ ይገደዳል። ጸጥ እንዲል ይገደዳል። በር ከፍቶ ወርዳችሁ እንድትሄዱ፣ ለቋችሁ ሄዳችሁ የተባላችሁበት አጀንዳ እንድትቆሙ ወገኖቼ፣ የአገልግሎታችሁ እንቅፋት ይገደዳል። ለዚህ ነው ወገኖቼ ውረድ የሚሉ የኤልያስን ተዋጊ ሰዎችን እሳት ወርዶ አመድ ያረጋቸው። እነሱ አመድ ሆነው እሱ አገልግሎቱ ቀጠለ። ሌላም መጣ ወገኖቼ። 50 እንደ ሌላ ከመሪ ጋር መጣ። የትናንቱ እሳት እንደገና ተገልጦ እነሱን አጋይቶ የአገልግሎቱን በር እንዲቀጥል አረገው። ከልካይ ነገር ተቃጥሎ የተከለከለው አጀንዳችን ይቀጥላል። ሃሌሉያ። የጠራን ብርቱ ነው። የጠራን የታመነ ነው። ለዚህ ነው ኢያሱን ምላለው በፊት የሚሄድ እርሱ እግዚአብሔር ነው። አይጥልህም፣ አይተውህም። አይገርምም? ሄዶ ድል የሚነሳ ሄዶ የሚያሸንፍ ኢያሱ አይደለም። ለዚህ ነው ወገኖቼ ኢያሪኮን ንዶ በውስጡ ያለውትን ሰዎች ሁሉ ፍሪዝ አርጎ አቅልጦ ኑግቡ ያላቸው የኢያሱ አምላክ ነው። በፊትህ የሚሄድ እሱ ነው። ዲል የሚያረገው እሱ ነው። የሚደረምሰው እሱ ነው። እሱ ነው ሰባብሮ የሚጠራ። እግዚአብሔር ይባረክ። ደካማው ና ግባ የሚል የሚያሸንፍ አምላክ። ክብር ለእግዚአብሔር ይሁን። እንዴት አይነት ድንቅ ነገር ነው ወገኖች! የህይወታችን ጦርነት ዲል የሚያረገው እሱ ነው። እግዚአብሔር ይባረክ። በፊትህ የሚሄድ እርሱ እግዚአብሔር ነው። አይጥልህም፣ አይተውህም። በዕድሜ ዘመን ሁሉ ማንም አይቋቋምህም። እንዴት ደስ ይላል ወገኖቼ! ምንም የማይቋቋመው እግዚአብሔር እኛን አስጠግቶ የሱን ባህሪ ውጤት እንድንካፈል ያደርገናል። አንድ ወዳጁ ሜንቱር የሚያደርገው ወዳጁ ሙሴ ሞቶበት ቀንጭልም ያለበትን ሲፈራ ያገኘውን ኢያሱን ማንም አይቋቋምህም ይለዋል። ይገርማል። አያችሁ፣ እግዚአብሔር የተመሰገነ ይሁን። እሱን ወክሎ ስለሚዋጋ የእግዚአብሔር መቋቋም የሚችል ነገር የሌለው አምላክ መሆን የልጆቹም መጠቀሚያ ነው። ለዚህ ነው ወገኖቼ ምንም ሊሰብረን የምንችል ሁሉ ነገር የሚቋቋመን ሰዎች በደህና ቀን የሚቋቋመው የሌለውን ጌታ በትንሽ ጸሎት አባት አድርገን አሁን በሱ ባህሪ ውጤት እንኖራለን። እግዚአብሔር የተባረከ ይሁን። ስማርት ያረገን እግዚአብሔር ይባረክ።
በሀብታችን አልተመካን፣ በችሎታችን አልተመካን። ደካማነታችንን ሄደን እሱ ሰወርን። ልክ ሽኮኮ ያልበረቱ ሕዝቦች ናቸው ማደሪያቸውን በሰንጣቃ ዓለት ያረጋሉ እንደሚባል እንዲሁ ደካማ ተፈጥሯችንን ዓለት ውስጥ ሁሉን ቻይ እግዚአብሔር ሰወርንና ጠላት ድል የሚያደርገው ከኛ ጋር ሳይሆን ከትልቁ ጌታ ጋር ሆነና እሱ ድል ነስቶ ሄዱ በሚለን ቦታ አሸንፈን መሄድ ቻለን። ወገኖቼ፣ የኔ እህት፣ የኔ ወንድም፣ የኔ ወዳጆች ይህንን መልእክት ነው እኔ ተጽናንቼበታለሁ። በቄሳር ፊት መቆምህ ግድ ነው። ማዕበሉ አያጠፋም። አይደለም ብቻህን መዳን፣ በአንተ ምክንያት እግረ መንገዳቸውን ያንተ አጀንዳ ዓላማ የሌላቸውን ተጓዦች ሁሉ የመትረፊያ ምክንያት ይሆናል። እግዚአብሔር ይባረክ። ብቻህን አይደለም፣ እንዲያውም ያንተ ባለ አጀንዳ መሆን እግረ መንገዱን ተሳፋሪውን ዓላማ የሌለውን ዝም ብሎ ለሆነ ነገርም የተሳፈረውን ሁሉ ያንተ አጀንዳ ለአንተ የሚደረግ ቸርነት ለነሱ የመትረፍ ምክንያት ይሆናል። እንዲያውም አለው ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። አንድም ሰው አይጠፋም። በጣም ብዙ ተሳፋሪዎችን የያዘ መርከብ ነው። ስለዚህ አለ ጳውሎስ ወሰደው ያንን መልእክት። በቃ ክርስትና ውበቱ ይሄ ነው። ከመልስ በፊት ማረፍ። በቃ እግዚአብሔር ይርዳንና መልስ ሳይመጣ ማረፍን እግዚአብሔር ያስለምደን። ያለዚያ ጤናችሁ ልክ አይሆንም። መልስ ቢመጣም መልሱን ለመቀበል የሚያስችል ጤና ሳትይዙ ነው የምትገናኙት። የክርስትና ውበቱ ይሄ ነው። የክርስትና ውበቱ ከመልስ በፊት ማረፍ። ሐና 9 ወር አልጠበቀችም የፊቷን ከለር ለመቀየር፣ ከዲፕሬሽን ለመውጣት። ከዚያ ወዲያ ፊቷ ጠቅሮ አልታየም የተባለች ከልጅ መውለድ በኋላ አይደለ። እሱ ገና ፍንጭ እንኳ የለውም። ሕልቃና ገና አላወቃትም። ያ ለመውለድ የሚያስችል ግንኙነት በሌለበት በምትጸልይበት ቦታ በመንፈስ ካገኘችው መልስ የተነሳ የፊቷን ጥቁረት እዛው አራገፈች። ክብር ለእግዚአብሔር ይሆን። ክርስትና ይሄ ነው። ትናንት አንድ ቦታ ሄጄ ነበር። የአንድ ጓደኛ እህት ግራጁዌት አርጋ ከነሱ ጋር ለማሳለፍ ሄጄ ሁሉ ሰው ይጠይቀኝ ነበር። ፊትህ ደህና ነው፣ ተረጋግተሃል፣ ፊትህ ራሱ ይህንን ያሳያል። እግዚአብሔር ይባረክ ይህን ስለሰማሁ። ሪሊ ፊት የሚያው ፈካ ነገር ውስጥ ነው ያለሁት እኔ? ተመችቶኛለሁ? ኖ። ግን ከመልስ በፊት አርፍ ያለሁ። መልሱ አይቀሬ ነው። አልቄ ማዲያት በማዲያት ሆኜ መልስ አልጠብቅም። ፈካ ብዬ የነገን ለውጥ ከወዲሁ ድሪም እያረኩ በእረፍት አለሁ፣ በሰላም እተኛለሁ። በማያስተኛ ብዙ ጥያቄ ውስጥ ጦሽ ብዬ ተኝቼ በጠለቀ እንቅልፍ ተኝቼ እነቃለሁ። እግዚአብሔር ይባረክ። የእግዚአብሔር ቃል በዚህ መልኩ መጥቶ ያረጋጋኛል። ተናጋሪው ደግሞ የታመነ ነው። እግዚአብሔር ይታዘቡኛል ብሎ ቃል አይጠብቅም። ለራሱ ክብር እንዲህ ብሎ አስቦም አደርግም። ተፈጥሮ ማንነቱ የታመነ ነው። ቃሎቹ የታመኑና እውነተኞች ናቸው። ዛሬ ይህንን መልእክት ወስዳችሁ እንድታርፉ ነው። ከመልስ በፊት ረፉ። የድሮ ክርስትና ጎረቤትን፣ መስሪያ ቤት ያለን ሰው ምን ድንጋዮች ናቸው እነዚህ። አብረን ከስራ ተባረን እነሱ ይረጋጋሉ። ወገኖች፣ የዛሬ ጴንጤ እንዲያውም ዓለማዊ ሰው ነው የሚያጽናናው። ምን ይለዋል እንዴ አንተ ኢየሱስ ምናምን ስትል አልነበር? ምን ነው ዛሬ አበድክ እኮ ጨለመ፣ አረረጋ በል እንዴ ኢየሱስ ምናምን ስትል አልነበር የሚባል አይነት ሆኗል። እግዚአብሔር ያንን በችግር ውስጥ ቃል ሰምቶ የሚረጋጋን ያንን ህይወት እግዚአብሔር እንደገና ይስጠን። በሁኔታዎች ውስጥ ርግት ያለ
አቤቱ ስራችንን ሰርተህልናል፣ ሰላምንም ሰጥተህናል። ቀብድ ነው። እግዚአብሔር ይባረክ። ሰላም ይሰጣቸዋል። ቀድሞ የመጣ ሰላም የነገሮች ቆይተው የመምጣት ምልክት ነው። እንግዲህ ከዚህ መልእክት ጋር ብዙ ጊዜ የምመሰክረውን ነገር ልመስክርላችሁ ትዝ አለኝ። አንድ ከክፍለ ሀገር የመጣ የቤተ ክርስቲያን ሽማግሌ እኔ ጋር ረፈና አብረን አድረን ጠዋት ጸለይን እና ብዙ ጸለይን። ጸሎቱ በጣም በብዙ ነጻነት የተሞላና ልናቋርጠው በጣም የተቸገርንበት በብዙ ደስታ ውስጥ የገባንበት ነበር እና ቅዳሜ ማታን የመጣው አደረን፣ ጸለይን። እሁድ ጠዋት ሰብክ ነበር። እሱም የሆነ ጉዳይ ነበረው። ጸለይን። በቃ ማብቃት እስኪቸግረን ሰዓቱ ብቻ አይተን ነው የተውነው እና እሱም ወደ ጉዳዩ ሄደ፣ እኔም ወደ ጉዳዩ ሄድኩ። ያኔ ስልክ አልነበረም፣ ሞባይል። ከዛ አገልግዬ ወጣሁኝ። ከዛ አሁን የሞተ ልጅ አለ በጌታ ያልሆነ የሰፈር ጓደኛዬ። ስለ ጌታን ብነግረው እምቢ ብሎ የሞተ ሰው አለ ማለት ጌታን ያልተቀበለ። እሱን አገኘሁት። አብሮ አደገኝ ነው። ቁጭ ብለን ካፍቴሪያ እያወራን ስለ ጌታም እየነገርኩት ከሱ ጋር ሻይ እየጠጣን የድሮ ነገር እያወራን በነበርንበት ጊዜ የአብሮን የጸለየ ወንድም ወክ እያደረገኝ 4 ኪሎ አካባቢ ያሉ ካፍቴሪያዎች አሉ በረንዳ ያለውና እዛ ቁጭ ብለን የምናወራው። ልክ ሳየው አየሁትና ጠራሁት። ከዛ ሰላም አልኩት። በኋላ የጠዋቱን ፕሮግራም ማስታወስ ፈለኩ። በጣም ደስ የሚል ጊዜ አሳለፈን አይደል? ጠዋት ደስ የሚል ጊዜ ምናምን አለና ትንሽ እንደማዘን ብሎ ጥሩ ጊዜ ነበረን፣ ግን ቀን ላይ ግን ጥሩ ስሜት አልነበረኝ። ምን ሆንክ አልኩት። አይ ከክፍለ ሀገር ያመጣሁት የቤተ ክርስቲያን የአንዳንድ እቃዎች መግዣ ገንዘብና የራሴም ጭምር ያለበት ዋሌቴ ጠፍቶ ነው አለኝ። በጣም ወገኖቼ እንዲህ ሲሆን ድንግጥ ነው የምትሉት አይደል? ውይ ነው የምትሉት። ግን እሱን እንዳልል የሆነ ነገር ድግፍ አረገኝ። ሰላም ተሰማኝ። ሰላሙን በራሱ መልእክት አድርጌ ወሰድኩትና ይሄ ብር አልጠፋ ይሆን ይገኝ ይሆን? እንደ ተፈጥሯችን ባይሆነን ግን የእግዚአብሔር ጸጋ መጥቶ ካረጋጋን ነገ ነገሩን የመለወጥ መልእክት መሆኑን አወቁ ወገኖች። አንዳንድ ጊዜ አበድኩ እንዴ ፈዝዤ ይሆን ደነዘዝኩ ብላችሁ አታውቁም? ትንሽ ነገር የሚያስብለው ኔቸራችሁን ለውጦ ሲያረጋጋችሁ ምን ቆይ አሁን ያለው ነገር ይለወጣል ተረጋጋ ማለቱ መሆኑን ወቁ። ለዚህ ነው ግብፃውያን ከመዋጣቸው በፊት በቃ እግዚአብሔር ጥሎናል ሊቀብረን ነው ያመጣ ያላሉት ነገር የለም። ሙሴ ምን አላቸው? ዛሬ የምታዩአቸውን እነዚህን ግብፃውያንን ለዘላለም አታዩአቸውም። ምክንያቱም አሁን አስፈሪና የተደራጀ ዘመናዊ ሰራዊት ነው የሚተራመሰው። ይሄ አሁን የሚፎክረው ነገ በውሃ ተመቶ ሬሳ ሆኖ ይታያል። ስለዚህ እግዚአብሔር ይመስገን ሙሴ ቀድሞ እሱ አዌር ሆነ። ከሚልበት ህዝብ መሃል እሱም ባይ ነበር። ድንገት ብርሃን መጣና አይኖቹን ሲከፍት አረ ባህሩን ገና መተህ የምትከፍልላቸው አንተ ነህ ሲለው ተነሳና ተረጋጉ አላቸው። የእግዚአብሔርን ማዳን ለማየት ቆሙ። ዛሬ የምታዩአቸውን ግብፃውያንን ዛሬ አሉ። ይሄው ጃቀኝ እያሉ ነው። ፉከራው በጣም ብዙ ነው፣ በጣም የበዛ ነው። ግን ዛሬ ፎካሪው ሰራዊት ነገ ባህር ተፍቶት ከነማዕረጉ ተገጭቶ ወድቆ ታዩታላችሁ ማለት ነው። ያ ዲቴል ባይኖረውም ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም። ስለዚህ ቁሙ፣ የእግዚአብሔርን ማዳን እዩ። እግዚአብሔር ይባረክ። በኔክስት ዴይ የሆነው ምንድን ነው? እስራኤል ተሻገሩ። ግብፃውያን ሲሞክሩ ተዋጡ። የጠላቶቹን ሬሳ እስራኤል በባህር ዳር አየ። ውሃ የተፋው ያበጠ ሬሳ ሄዳችሁ ስታዩ ጀርባው ላይ ማዕረግ አለ። አንዳንዴ ለነገ ሊነቀል ቀጠሮ በተያዘለት ችግር ውስጥ ልናልፍ እንችላለን። ለዚህ ነው ሰላም የሚሰጠን። ለመጎብኛ ጠላት ወድቆ ለምናይበት ለዚያ ቀን እንድንደርስ የእግዚአብሔር ጸጋ መጥቶ ከመልስ በፊት ያሳርፈናል። ስለዚህ ወገኖቼ ያ የወንድሜ ፖርሳ እንደጠፋ ስሰማ ያልደነገጠው ውስጤ
ምልክት ነበር። ስለዚህ መጠየቅ ነበረብኝ፣ ይሄ ሰላም ምን ማለቱ ነው ብዬ። ከዛ ጠጋልኩና የት ነው የጣልከው አልኩት። አይ ምን አስበህ ነው አለኝ። አይ ዝም ብዬ ልጠይቅህ። አይ ከፒያሳ ወደ ፓስተር የሚባል ቦታ አለ፣ ወደዛ ነው የሄድኩት አለኝ። ከዛ ጓደኛዬን አንተ እዚህ ጠብቀን ብዬ ይዤው መሄድ ጀመርኩ። ሰላሜ ያንን እንዳስብ አረገኝ። ተያይዘን ወደ ፒያሳ ሄድን። እዛ ፒያሳ አይተው እንደው ሰው ያንን ሁሉ ገንዘብ ካገኘ እንዲያውም የቀኑን ስራ ዘግቶ እግዚአብሔር ረዳኝ ብሎ ነው ስራ የሚያቆመው፣ ብሩ በጣም ብዙ ነው አለኝ። አይ ግድ የለህም። ያ ሰላም አስገደደኝ፣ ያ እረፍት አስገደደኝ። እንደምትጓጓ አውቃለሁ። ከዛ ጥቂት መጠየቅ ሞከርን፣ ግምታችንን፣ ታክሲዎችን። አንተ ወደዚህ ሄዳል አይ ምናምን ይለናል። መልሱ ሁሉም ይረብሽ ነው። አይ በቃ ይሄ በቃ ጠዋት የጠፋ ነገር በቃ ኦኬ፣ አንዳንዴ ሀፕን ያደርጋል ምናምን ነው። ልክ ሊያደርግ ይችላል፣ ምንም ቢግ ዲል አይደለ። ግን ለምን ሰላም ውስጤ ተሰማው። ከዛ ስከራከረው ድንገት ምን አለኝ፣ ኦሆ እግዚአብሔር ይመስገን የመኪናዋ ከለር ትዝ አለኝ። ዩኒክ ነች፣ ሚኒባሷ ፊቷ ላይ ነጭ ተቀብቷል እና ልክ ያገኘ ያህል አብረን ጨፈርን። ከዛ ዝም ብለን ወረድና ማስታወቂያ ሚኒስቴር ልክ ቆመን ስንጠብቅ ያቺ ሚኒባስ መጣች። ከዛ አስቆመው። ከዛ ጠጋ ብሎ ወንድሜ ባክህን ጠዋት ተሳፍሬ የሄድኩባት ሚኒባስ ነች፣ የተቀመጥኩት እዚህ ነው፣ ምናልባት ዋሌት አግኝተ ይሆን ሲለው፣ ጀማል ይባላል ሾፌሩ። ምን ያህል በውስጡ አለ ምልክቱን ንገረኝ አለው። ነገረው። መንጃ በዛ ያለ መንጃ ፈቃድ መታወቂያ ብቻ የሆነ ነገር ብሎ ውስጡ ያለውን አንድ ነገር ነግሮ ሲያየው ጀማል አንስቶ ጠዋት የጠፋውን የተወጠረ ብዙ ብር ያዘውን ዋሌት ሰጠው እና መሰገነው። ጥቂት ነገር ቲፕ ሰጠውና ጌታን እያመሰገንን ሄድን። እግዚአብሔር የተመሰገነ ይሁን። በጣም ነው የተገረምኩት። የላይፍ ታይም መልእክት ሌሰን ነው ያገኘሁት። ሰላም፣ ረፍት። እግዚአብሔር ይባረክ። የክርስትናው ውበት ይሄ ነው። ሳሙኤል ከ9 ወር በኋላ ሊወለድ እግዚአብሔር ሳይጸነስ ያሳርፋል። ተከበን ያሳርፈናል። ግራ በሚያጋባ ከጸጋ ስንወጣ እኮ እኔ አንዳንዴ ብን ብለ ጥፋ የሚያስብል ነገር ውስጥ እገባለሁ ውስጤ። ቱ ቢ ኦነስት ወገኖች፣ አንዳንድ አገልጋዮች እውነተኛውን ነገር ስንነግራችሁ አትሊስት የኛ አይነት ስሜት ያለው ሰው ስናይ ስለምንጽናና ብቻችሁን አለመሆናችሁ እንድታውቁ መንገሩ መልካም ነው። ያ ስሜት ይኖረን፣ እናመነታለን። አገልግሎት ሁሉን እርግፍ አርጌ ይሄ ሰልፍ እንዲቀልልኝ ዝም ብዬ ኖርማል ኑሮ ልኖር ብዬ አስቤ አውቃለሁ። የእግዚአብሔር ሰላም መጥቶ ድግፍ ያደርገናል። ከበባው እኮ አጥጋቢ ነው፣ ይነግረናል፣ ያወራናል። እንዴ አታየውም? አዎ ዛሬ የምታዩቸውን፣ ዛሬ የሚሰማ ነገ የሚለወጥ፣ ዛሬ የሚበተን ከበባ ውስጥ ልንሆን እንችላለን። ዛሬ የምታዩቸውን ያለው ምን ያወራል? አታየውም እንዴ ሰረገላውን? አታየውም እንዴ ጃቀኝ እያለ ማርሽ እያስገቡ ሲጮሁ አትሰማም? ሙሴ እቺ ዛሬ የምትለው ቃል ቁልፍ ነገር ናት። ስብከቱን ቫልዩ እንዲሰጡ ዛሬ የምታዩቸውን፣ አንዳንድ ጊዜ በራሱ ስኬጁል የሚሰራ አምላክ ስለሆነ በሰዓቱ ስለሚነቅለው እግዚአብሔር ተስፋ ይሰጣችኋል። አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ሁን አላለውም፣ ትሆናለህ ነው። እግዚአብሔር ይባረክ። አንዳንድ ጊዜ ወገኖች የእህቴ ባል የዚህ ባለሙያ ነው የአውራ ጎዳናና ከሱ ልምምድ ሲነግረኝ ተራራው ውስጥ ደማሚት ይቀበርና ሰው ሁሉ እንዲርቅ ፍንጥርጣሪው እንዳያገኘው ይነገራል። ከዛ በርቀት ፊውዙን ስናነካካው ውስጡ የተደበቀው ደማሚት ድንጋዩን ገምሶ ይወጣና በዚህ ሁኔታ መንገድ ይሰራል አለኝ። ስለዚህ ደማሚት የተቀበረበት ተራራ
ለመፈንዳቱ እርግጠኛ እንሆናለን። ለዚህ ነው ሰው ፍንጥርጣሪው እንዳያገኘው ከመፈንዳቱ በፊት የምናዞረው። ለዚህ ነው ወገኖቼ የተስፋ ቃል ማለት ተራራችንን ለመግመስ የሚቀበር ደማሚት ነው። ደማሚቱ ቀድሞ ይመጣል። ለዘሩባቤል ተራራ ደማሚቱ ትሆናለህ የሚለው ቃል ነው። ስለዚህ ወገኖቼ የደማሚት ተኳሽ ባለሙያ የሆነው ሰው ደማሚት የቀበረበትን ተራራ ሜዳ አድርጎ ማየት ይችላል። አሁን ቆመሃል፣ የተቀበረብህ ደማሚት ግን ሰዓቱን ጠብቆ ሲገናኝ ብም ብሎ ይገምስህና መንገድ ትሆናለህ። ለዚህ ነው ወገኖቼ እንደ ተራራ በተከመረ የችግር ግርጌ ውስጥ ሆነን ፈረስ የሚያስጋልፍ ሜዳ የምናየው። የክርስትና የህይወት ቀመር እሱ ነው። ክብር ለእግዚአብሔር ይሁን። ይሄ ቀመር ረድቶኛል። በከበባ ውስጥ እንዳልተከበበ ሰው እንድፈካ፣ በጥያቄ ውስጥ ጥያቄ እንደሌለው ሰው አገልግሎቴ እንድቀጥል ጠቅሞኛል። ክብር ለእግዚአብሔር ይሁን። አንዳንዱን ነገር ወገኖቼ ኢሞሽናሊ ኢንቮልቭ እናረግ በእናንተ ስሜትና መልእክቱ ለእናንተ አስፈላጊ እንደሆን ላውቅ በምችልበት በራሴ ውጣ ውረድ አልፌ እንድሰብክ በብዙ መንገድ እግዚአብሔር የሚያሳልፈው አገልጋይ ነኝ። በአብዛኛው ሰው ሊቀምሰው የሚችለውን ብዙ ነገር ቀምሼ ሰው ሲናገረው ፈጥኜ እንድሰማ እግዚአብሔር ያደርገኛል። አንድ ሰው ሲናገር ምን አለ? የዘመኑ ሰው ይሰማችሁና ኢግኖር ሲያረጋችሁ በተረፈ ይላል አለ። ያ ሰው ሲናገር አንዳች ነገር ይቦትርፍህና ብሎ አለ። በብዙ ውጣ ውረድ የምታልፉ ከሆነ ያንድን ሰው የሚነግራችሁን ብቻ አይደለም ከነገራችሁ በላይ ትሰማላችሁ። ስለ ጫማ ማለቅ ነው የሚያወራችሁ። ኮትስ ባይኖረው እየበላ ባይሆንስ ብላችሁ ስትጠይቁት አሁን እንዳልጭንብ ብዬ ነው እንጂ እሱም የለኝም ይላችኋል። እግዚአብሔር የተነገረውን የፊት ለፊት ነገር ብቻ አይደለም ተጨማሪውንም ዲቴል መጠየቅ። አዎ ፈርቶ ይሆናል እንጂ ይሄም ላይኖረው ይችላል ብሎ በደንብ መስማት የምንችል ሰዎች ያደርገናል። እና ብዙ ጊዜ እንደሱ አይነት ነገር ይሆናል። ስለዚህ በዚህ መልእክት ውስጥ የተስፋ ቃል ሲነገር ድልን እያሰባችሁ አንተ ታላቅ ተራራ ሆይ፣ ገቨርነሩ ዘሩባቤል በባቢሎን እንደተነገረው መልእክት አይደለም የሄዱበት ከተማ ፈርሶ ተከምሮ ነው ያገኙት። ለዚህ ነው የዘሩባቤል እጆች ይሰሩታል፣ ይደመድሙታል። ቅጥሩ የሚያልቀው በአንተ ዘመን ነው። ቅጥሩ ሲመረቅ ንግግር ተናጋሪው አንተ ነህ። አንዳንድ ጊዜ ወገኖች የኔ ነገር እንኳ በቃ አገለግላለሁ ብላችሁ ለልጅ ልጆቻችን ማሳለፍ። አሁን ፖለቲካውን ስናስብ የልጆቻችን ዘመን እንጂ እኛማ በቃ አለቅን ተስፋሳና ብዙ ልንል እንጂ ዘሩባቤል ያ ስሜት ነበረው። እግዚአብሔር ግን አውቆ ኖ በልጆች ዘመን አይደለም፣ ያንተ እጆች ይጀምሩታል። መደምደሚያው በዓል ሲከበር ደግሞ ተናገረህ በዓሉን ከፋች አንተ ነህ። በዚህ ተራራ ላይ ደልዳላ ሜዳ ትሆናለህ የሚለው ንግግር ተራራውን የሚገምስ የችግሩ ተራራ መበተኛ ደማሚት ነው። ስለዚህ ወገኖቼ ቃል የተነገረበትን ተራራ እንዳልሆነ አስቡ። መቼ ይሆናል ነው እንጂ ጥያቄው ሜዳ መሆኑ አይቀርም። የነደብረ ሲና ተራሮች ተበስተው በውስጥ መንገድ የተበጀው በዚህ የደማሚት ፍንዳታ ነው። እግዚአብሔር ይባረክ። የተስፋ ቃል የተቀበረበት ችግር በትንትን ወጥቶ መንገድ እንደሚሆን ይህንን አስቡ ወገኖቼ። ጳውሎስ ይህንን ነው የተናገረው። እግዚአብሔር በቄሳር ፊት መቆምህ ግድ ነው። ሲጀመር የህይወት ትግል የመጣው ከአጀንዳ የተነሳ ነው። የምትተርፈውም ስለ አጀንዳ ነው። ትዝ ይላችኋል ሙሴ ገና በልጅነቱ ምንም ሳያውቅ ዮሴፍን ይተካል ብሎ የጠረጠረ ሰይጣን ብሔራዊ እልቂት አወጀ፣ ወንድ ልጆችን ለመፍጀት።
እኛ ሳይገባን ለምን እንደተቀነባበረብን የሚያውቅልን አምላክ አለ። በእኔ ስለሰራሁበት አይደል ይሄንን ጦርነት የምታመጣው፣ እሽርናው ይሄንን የተሻለ እንዲቆም አረጋዋለሁ ብሎ አውቆ የሚዋጋልን አምላክ አለ። እኛ ናቹራል መስሎናል፣ አልገባንም ለምን እንደሚሆን፣ በምን ምክንያት የህይወት ትግል ውስጥ እንደገባን አውቆ የሚረዳ አምላክ አለ። አንዳንድ ጊዜ እንዲህ ብዬ በጣም በተነካ ልብ ጸልዬ አውቃለሁ። እግዚአብሔር ሆይ አንተ በእኔ ስለተናገርክ ብዙ ሰዎች ስለተረፉ፣ ኢየሱስን የህይወታቸው ጌታ አድርገው ስለተቀበሉ፣ ከዚህ የተነሳ የሚመጣብኝን ጦርነት የተጠቀምክብኝ አምላክ አትርፈኝ። በእኔ ሰርተህ በስራው በተናደዱ ጠላቶች ጦርነት አትተወኝ እላለሁ። ደጋግሞ ሰምቶኛል። እኔም ማሳሰብ እስከማያስፈልገኝ ድረስ በእኔ ሰርቶ ለሚመጣብኝ የህይወት ጦርነት ተሟግቶ በህይወት የሚያኖር አምላክ ሲያኖረኝ አይቻለሁ። ክብር ለእግዚአብሔር ይሆን። ወገኖቼ መልእክቱ ከምለው በላይ መንፈስ ቅዱስ በተለየ ሁኔታ እንደተረጎመላችሁ አምናለሁ። የተለየ ዝግጅት አድርጌ የሰበኩት ስብከት አይደለም። ሌላ ጊዜ በሰፊው ይህን መልእክት አቀርበዋለሁ። በነገራችን ላይ ተመሳሳይ ርዕስ በመልእክቴ ብታዩ አውቀዋለሁ ብላችሁ አትተው ወገኖች። ምክንያቱም አሁን ያየሁት ነገር ተመሳሳይ ርዕስ ሆኖ በተለያየ ቦታ ስሰብከው ለየትኛውም ቦታ ፎከስ የሚያረግበት በጣም ትኩረት የሚያረግበት አካሄድ ይለይብኛል እና በቃ ርዕሱ ተመሳሳይ አይሆንም። የሆነ ሰፈር ላይ የሚሰፋ አስፈላጊ መልእክት ካለ ሌላ ቦታ የተናገርኩትን ሰብስቦ በዚያ ዙሪያ ያናገረኛል። አሁን ያሰብኩት ነገር መልእክቴን በተለያየ ጊዜ ያንኑ ርዕስ በተለያየ መንገድ አስቀምጦ ሰዎች እንዲጠቀሙ ማድረግ ነው እና አንዳንድ ጊዜ ርዕሱን ስታዩ ባለፈው ሰምቼው እንዳትሉ፣ በውስጡ ያለውን ሌላ ነገር እንድትሰሙ። አንድ ጊዜ መልእክቴን ሰምታ ሰው ከመግደል የተረፈች እህት ደወለችልኝና እግዚአብሔር ይስጥህ መልእክቴ የጎዱኝን ሰዎች ከመረሸን አስጥሎኛል አለች እና ታሪኩ ብዙ ነው አለች። መንግስት ሲቀየር ከወታደሮች ክላሽ ነው ሽጉጥ ገዝቻለሁ አለች። የጎዱኝን ሰዎች ልጨርስ፣ መልእክቱ ግን ነክቶኛል አለች እና እሷ አስተውላለች። ስትነግረኝ እንዲህ የሚል ስብከት ነው የምፈልገው፣ ግን ወንዶ ገነት ሄደህ የሰበክበትን፣ ምክንያቱም መልእክቱ ውስጥ ወንዶ ገነት ብለሃልና እሱን ነው የምፈልገው። ርዕስም ሆኖ የዛን ጊዜ መልእክት ነው የምፈልገው አለች። ገብቷታል። የት ቦታ ኢንፋሳይዝ የሚያደርገውን በሰፊ የሚናገር እንደሆነ ገብቷታል። እሷን አድሬስ ያደረገ ነገር የተናገርከው እዚህ ጋር ነው። እግዚአብሔር ይባረክ። ስለዚህ መልእክቶችን ደጋግመው ሰዎች በተመሳሳይ ርዕስ ሲሰብኩ በዚህ ርዕስ ወንድም ከሌ የሰበከውን ሰምቻለሁ አትበሉ። መንፈስ ቅዱስ ርዕሱ አንድ ሆኖ አንዳንድ ቦታ በሌላና ልዩ በሆነ አቀራረብ ሊነካ ስለሚችል ክብር ለእግዚአብሔር ይሁን። በቄሳር ፊት ልትቆም ይገባል። ስለዚህ ዛሬ ጠዋት ሲምፕል ይሄ መልእክት ሲመጣልኝ ጥቅሱን ብቻ አወጣሁና በዛ ውስጥ ያለውን ነገር ልክ እንደ ዲቮሽን ነው ያካፈልኳችሁ። የተለየ ዝግጅት ምናምን አድርጌ አይደለም። እኔ ተነካሁበት። ያ የተነካሁበት መልእክት እናንተን እንዲነካ ከጸሎት ቦታዬ ነው ወደ ስቱዲዮ መጥቼ ይህን መልእክት ማስተላለፍላችሁ። ክብር ለእግዚአብሔር ይሁን። በቄሳር ፊት ልትቆም ይገባሃል። ብዙ ለመቆም ማያስችሉ የህይወት ትግሎች አሉ። እነሱ ግን በተሰጠን ራእይ ይገደዱና ቦታ ይይዛሉ። እግዚአብሔር ይባረክ። የተዘጋ ይከፈታል። እግዚአብሔር ይባረክ። ህመማችን ወደ ጤንነት ይለወጣል። የተዘጉ የኢሚግሬሽን በሮች ይከፈታሉ። እግዚአብሔር ይባረክ። ያ ነገሮችን መለወጥ ይችላል። እዚህ ሀገር ምንም ማድረግ ባልቻልኩበት ሁኔታ ከአንድ ሎየር ጋር ስናወራ ድንገት መንግስት አንድ ነገር አወጀና ሰውየው ምን አለኝ? ጌታ ይባረክ አለኝ። አሳይለም መጠየቅም አልፈለኩም። በዛ ነገር ላለመርከስ በህይወት ድካም የመጣብኝን ነገር ስለማውቅ ሞኝ አልሆንም። በየትኛውም ነገር በጥንቃቄ ለመኖር የወሰንኩበት ጊዜ ነው እና ከሰውየው ጋር ስናወራ እንግዲህ አንተ አሳይለም መጠየቅ አልፈለክም፣ በቃ ከዚህ የተነሳ
የሚሆነውን ነገር ለማድረግ ማለት ንጹህ በሆነ መንገድ አገሩን ሁሉ ትቼ ለመሄድ ነበር ያሰብኩት። በኋላ መንግስት አዲስ ነገር ሲያመጣ ሎየሩ ራሱም እንዳለ ላንተ ብቻ የተፈጠረ ህግ ነው ብዬ ነው ማምነው አለኝ። እግዚአብሔር የተባረከ ይሁን። እግዚአብሔር ለጥሪያችሁ ማያረገው ነገር የለም። እግዚአብሔር የተመሰገነ ይሁን። ኢያሱ ለገጠመው ጦርነት ፀሐይን እንኳን እንድትቆም አድርገዋል። እግዚአብሔር ይባረክ። አጀንዳችን ትልቅ ስለሆነ ለአጀንዳችን የሚገዙ ነገሮች አሉ። በቄሳር ፊት ልትቆም ይገባሃል አለው እና ነገሩን ለማጠቃለል ምን ሆነ መሰላችሁ? በዚያ ግርግር ውስጥ አንዳንድ ጊዜ የተገለጠ የተረፍንበት ነገር ይኖራል። ማዕበሉ ለጳውሎስ የተገለጠ ነው እንደሚያጠፋው ለመፍራትም ምን ግን ያልሰማው ሌላ አዲስ ነገር እዛ ውስጥ ነበር። አንዳንድ ጊዜ የተረፍነው ከተገለጠው ነገር ብቻ አይደለም። እኛ ሳንሰማ ከተዶለተብን ነገር ስንት ያዳንን። እኔ ሁሉ ጌታን ማመሰግነው በተገኘንበት ቀን ላይ በህይወትና በጤንነት ካለን ለኛ የተላኩ መላእክት ጠባቂዎቻችን አሳይመንታቸውን በትክክል የመስራታቸው ውጤት ነው። እግዚአብሔር ይመስገን። ስለዚህ የተረፍነው ስራ ተሰርቶልን ነው እንጂ እንድንኖር በማይፈልግ በተገኘንበት ቦታ ሊያጠፋን በሚፈልግ ከጸጉራችን ቁጥር በላይ በቀደም እየጸለይኩኝ ሌላ የሚገጥሙ ጠላቶች ተቀይረው ነው የመጡ የሚል ሴንስ ተሰማኝ። ወገኖች ያሸነፍናቸው ጠላቶች ላለቆቻቸው እኛ አልቻልንም ብለው ሌላ ሻላል የሚል ነገር እየተቀያየረ የሚገጥመን ሰዎች ነን። ሁሉ ጊዜ የጠላትን አጀንዳ የተከለከለውን ብታስቡ ለልጆቻችሁ ለናንተ እንደወጣችሁ የሚያስቀር ሁሉን በዜሮ አጣፍቶት እንጂ በዛሬ ላይ የተገኘ ነው። አንድ ጊዜ ልጄ ቤት ውስጥ ሌሊት በጣም በቃ ድንገት በሚያባንነን አይነት ለቅሶ ርር ብሎ ያለቅሳል። እኔም ባለቤቴ ነቅተና ያለን ስናይ ምንም የለም ተመልሰን ተኛ። እንደገና ያለቅሳል። በኋላ ፋይንድ አውት ስናደርግ ቢምቢ ነው የሚነድፈው። ስለዚህ የሆነው ነገር ምንድነው? በቃ ልጄ እንዳያለቅስ በጊዜ ውጭ መስኮቱን ከፍተን እንዝጋለት አልን። እሱን አረግን። ግን ያም ሆኖ ቢምቢ ከመገባት ወይም ገብቶ የቆየ ይመስለኛል አላመለጠም ቤቱ። ከዛ ድንገት ተመሳሳይ ጩኸት ሲጮህ ነቃሁኝ። መብራት አበራው። ደስ የሚለው ቢምቢዋን አየኋት። በጣም ኤክሳይት ሆኜ ስሞክር ሳትኳት። በኋላ ብልጥ ነች። እንደ ተሳተች ስታውቅ ለማዘናጋት ረጅም ሰዓት ድምጿን አጥፍታ ቁጭ አለች። እኔም መብራት አጥፍቼ ቁጭ አልኩ። ከዛ ነቅቼ እንደገና ድምጽ ስታሰማ አሁንም ሞከርኩ፣ አልቻልኩም። ሌላ ረጅም ሰዓት ቆይቼ አላመለጠችም። በወንበር ጧ አረኳት። ዞር ብዬ ሳየው ልጄ ለመነደፍ ተመቻችቶ ተኝቷል። ቢምቢዋ እየነደፈች ልታስጮኸው። በኋላ ግን እግዚአብሔር እንዲህ አላየ። ልጅ አባቱ ቢምቢ ያሯሯጠለት እንደሆነ አያቅም። አንተ ለሱ ስትገድልለት ምን እንደመጣበት ምን እንደተከለከለ አያቅም። ልክ እንዲሁ ነው። አንተ ዝርግት ብለህ ተኝተህ የሚመጣብህን አጀንዳ እኔ ማውቄ ስንቱን ቀለበስኩልህ። ለዚህ ነው ከሚያስጮህ ድንገት መጥቶ ከሚያጠፋ ነገር ተርፈህ አገልግሎት የቀጠለው። እግዚአብሔር ይባረክ። ሰይጣን ስንቴ ደርሶ ተመልሷል። ኢዮብና ሰይጣንና እግዚአብሔር ሲያወሩ ኢዮብን አየኸው አለው። ዘዋሪውን ክፉ መንፈስ ዘዋሪ ብቻ እየዞረ የሳቀውን እያስለቀሰ በህይወት ያለውን እየገደለ ነው የሚዞረው። ከልካይ የለውም። ሰው ወደ ጌታ ካልመጣ ብዙ ነገር ሰይጣን በፈለገው ሰዓት ብዙ ነገር ያደርግበታል። ኢዮብን አየኸው? አዎ አየሁት። እና ምን አረክ? ሌላ ቦታ ያረኩትን አላረኩም። እንዴት? አጥር አበጀህለት። ምን አይነት አጥር? እግዚአብሔርና ሰይጣን የሚያውቁት ሙበብል የሆነ አጥር፣ ደጅ የሚያስቀር አጀንዳውን ሰቅጣጭ አጀንዳውን ይዞ መግባት እንዳይችል
ውጭ የሚያቆም የእግዚአብሔር የጥበቃ አጥር። እግዚአብሔር ይባረክ፣ ክብሩ ይስፋ። ሳናይ ስለተከለከሉ አደጋዎች። ለዚህ ነው ወገኖቼ ላባ ያዕቆብን ሲነግረው እንደዚህም አስበህ ነበር የሚለው ይመስለኛል። 7 ሰዎችን አስታጥቆ ከሱ ጋር እንዴት እንደሚወጉት ተናግሮ ሲጓዝ ጉዞው ላይ መተኛት ነበረበት። ተኝተው እያለ ቡድኑን የሚመራውን የመግደል ፕላን ያወጣውን ላባን ልጄን መግደል እንዲህ አጀንዳ እኮ አለው፣ ጥሪ ያለው ከሱ ጉልበት ነው እስራኤል የሚወጣው ምናምን ብሎ እግዚአብሔር ይመስገን እንኳን መግደል ቀና ብለህ እንዳታየው እግዚአብሔርና ላባ ሲያወሩ ያዕቆብ አልሰማም። በሚቀጥለው ቀን የነገረው እሱ ራሱ ነው። ልንገድል ሙሉ ኃይል ነበረን፣ የአባቶች አምላክ ትናንት ገሰጸን። ሪሊ እንጂ መተህ ልትወጋኝ ነበር። አዎ እከሌ ጀርባህን እከሌ ጎንህን ልንጨቀጭቅህ ነበር፣ ግን የአባቶች አምላክ በሌሊት መጥቶ አስጠነቀቀኝ። ሳንሰማ ወደኛ የተንደረደረን ጠላት ያስጠነቀቀ እግዚአብሔር ይባረክ። ሃሌሉያ። እዚህ ጋር ያነሳሁት ወገኖቼ እዚህ ጋር ማዕበሉ አያጠፋም ምናምን ብቻ አይደለም። ለካስ በግርግር ውስጥ እስረኛ ቢያመልጣቸው እስረኛው የሞት ፍርድ ከተፈረደበት ወታደሩ ያንኑ ፍርድ ይከናወንበታል። ስለዚህ ሰኪውር ለመሆን ግርግሩ ላይ ከእስረኛ ጋር ተሯሩጠን እስረኛ አምልጦን ያመለጠንን የእስረኛውን ፍርድ እኛ ላይ እንዳይሆን ብለው ወታደሮቹ ተመካክረው እዚሁን ጨርሳቸውና ሪፖርት እናርግ ብለው በዚያ ግርግር ውስጥ ጳውሎስ ተጨማሪ አደጋ ውስጥ ነበር። ዝግ ስብሰባ ያደረጉ ይመስለኛል። አንዴ እንሰብሰብ፣ እነዚህ እስረኞች ካመለጡ ችግር ውስጥ ስለምንገባ ከነሱ ጋር ከምንሯሯጥ መርከቡ ላይ እንረሽናቸው ተብሎ ስውር የመረሸን ፕላን ነበር። 100 አለቃው ምን አለ? ነው አለ። ነው ያለበት ምክንያት መጽሐፍ ቅዱስ ሲናገር 100 አለቃው ጳውሎስን ስለወደደው ሐሳቡን ተቃወመ። ይሄ አልታወቀም። ሉቃስ ነው የጻፈልን። ጳውሎስ ፕሬዘንት ታይም ላይ አላወቀም። የተገለጠው ማዕበል የተረፍንበት ነገር አመስግነን ሊሆን ይችላል። በስውር የተሻረውስ ይሄ ሁሉ ሰይጣን በግልጥም በስውርም ብዙ ፕላን ነበረው። የተገለጠውንም እኛ የምናውቀውንም ነገር ጸጥ አድርጎ መቆም ባለብን ቦታ አቆሞናል። ስለዚህ ተስፋ ከእግዚአብሔር ቃል እግዚአብሔር ይሰጣችኋል። የተሰወረውንም የተገለጠውንም ልትቆሙ በሚገባችሁ ነገር ላይ እንዳትቆሙ እንቅፋት የሆነውን ነገር አስወግዶ በዚያ በተባለ ቦታ ላይ መቆማችሁ አይቀሬ ነው። ለመጽሐፍ ጽፋችሁ ነው የምታልፉት። ሰብካችሁ ነው። በእናንተ ያለው ጸጋ አሟጣችሁ አካፍላችሁ በክብር ነው ወደ አባታችሁ የምትሄዱት። ክብር ለእግዚአብሔር ይሁን። ይህ ብቻ አይደለም ወገኖች፣ ጳውሎስ ተፈርቷል። ሰይጣን ወንጌል እየሄደበት ነው። በጣሊያን ብዙ ሰዎችን ሊቀማ ነው። ሃሌሉያ። እንቀማለን። ገና ብዙ ሰዎችን እቀማዋለሁ። ከሱ ወስጄ ለእግዚአብሔር መኖሪያ ያደርጋለሁ። ክብር ለእግዚአብሔር ይሆን። ከልጅነቴ ጀምሮ አጋንንትን ከሰው እያስወጣው ለክርስቶስ እየማረኩ እየቀማሁት ነው የኖርኩት። እግዚአብሔር ይባረክ። ገና እንቀማዋለን። ገና አስወጥተን ያስወጣነውለትን ሰው በሱ ላይ እንዲገዛ አርገን ስራችንን እንቀጥላለን። ቀምተነዋል። እግዚአብሔር ይባረክ። የዛሬ ስንት ዓመት ዘመዶቿን ጨርሶ እሷን ተረኛ ያደረገ ወጣት ልጅ አገኘሁና ኢየሱስን ሰበኳት። እናቷ ገዳም ዋልድባ ገዳም ሄደው ነው ገደሉ ሱሳይድ ያደረጉት። አባቷን ገለዋል፣ እናቷን ገለዋል። እሷ ተረኛ ነበረች። ሰዓት እየጠበቀ ይገድል ነበር። ለእሷም የተሰመረውን ቀይ መስመር ልታልፍ ሊገላት ሲል አገኘኋት። ኢየሱስን ሰበኩና ገዳዩ አጀንዳው ተበላሸ። አስጥያት በሱ ላይ እንድትገዛ ወንጌልን ሰበኳት። ነፃ ወጣች። ክብር ለእግዚአብሔር ይሁን። እንቀማዋለን። ቀምተን ለክርስቶስ እንቀድሳለን። ሰዎችን ለክርስቶስ እንማርካለን። ክብር ለእግዚአብሔር። ወንድሜ ገና ትቀማዋለህ። በስብከትህ ትቀማዋለህ። ዛሬ የሚታገልህን መንፈስ ረግጦ በክብር የሚያቆምህ አምላክ በዙፋኑ ላይ አለ። የከበረ አምላክ ነው የላከሽን እህት። እግዚአብሔር ይባረክ። ከበባ ውስጥ ነህ፣
ስለ አጀንዳ ይገደዳል ዞር እንዲል። ጳውሎስ ይህንን ወሰደው። በቃ መልእክቱን ወሰደው። ማዕበሉ እየተወዛወዙ እኮ ነው ወገኖቼ። ሰውነቱ ይወዛወዝ እንጂ ውስጡ አይወዛወዝም። አርፈዋል። ክርስትና ይሄ ነው። ድብልቅልቃችሁ ወጥቶ ነገር ሁሉ እየተራመሰ ውስጣችሁ ግን ስክን ያለ ነው። በአካል ልትንቀሳቀሱ ትችላላችሁ፣ ውስጣችሁ ግን እርግት። በዓለም ያሉ ሰዎች የተረጋጉ ድርብብ ያሉ ይመስላል፣ ውስጣቸው ግን ረብሻ ውስጥ ነው። በዓለም በጌታ ያለን ሰዎች ውጫዊ ነገራችን በቃ የሚያሰኝ ሆኖ ውስጣችን ረፍ ያለ፣ ተከበን እየተናወጥን የምንረጋጋበት ተአምረኛ የሆነ ህይወት ውስጥ ነው የጨመረን። መልእክቴን ላጠቃልል ወገኖቼ፣ እግዚአብሔር የተመሰገነ ይሁን። ይሄ ብቻ አይደለም ወገኖቼ፣ ከማዕበል ዳነ። መቶ አለቃው ምን አለ ይላል? ተቃወመ። ይልቁኑ እንዴት እንደሚሻገሩ መመሪያ ሰጥቶ ዘጋ። መቶ አለቃው የሚዋኝ ዋኝቶ፣ ዋና የማይችል ደግሞ በተበጣጠሰው በተሰባበረው የመርከቡ አካል እየተንጠላጠለ ይውጣለ። ክብር ለእግዚአብሔር ይሆን። መረሸንን ከልክሎ መሻገርን የሚያዝ አምላክ በመቶ አለቃ ውስጥ ኦርደር ሰጠ። እግዚአብሔር ይመስገን። መረሸንን አስቆሞ መሻገርን የሚያውጅ አምላክ አለ። ክብር ለእግዚአብሔር ይሆን። መቶ አለቃው ጳውሎስን ስለወደደ ወገኖቼ፣ ከመወደድ ሁሉ ጀርባ መወደድን ያወጀ አምላክ አለ። እኔ በጣም የተወደድኩ ሰው ነኝ። ብዙ ሰዎች ይመሰክሩልኛል። ከብዙ ዘመን በፊት እግዚአብሔር የሰውን ልብ ሰጥቻለሁ፣ በሰው ልብ ስፍራ ሰጥቻለሁ አለኝ። ከዛ ጊዜ በኋላ በጣም የተወደድኩ ሰው ነኝ። እግዚአብሔር ይባረክ። ይህንን አውቃለሁ። ብዙ ለእኔ የሚራራልኝ ሰው ያለኝ ሰው ነኝ። እግዚአብሔር ይባረክ። ግን ያንን ልብ ማኒፕሌት አላረገውም። ልሰብከው ነው፣ ላገለግለው ነው። እግዚአብሔር ይባረክ። ጌታ ይባረክ። እግዚአብሔር ስለሰጠኝ ልቦች ይሄው ከብዙ ጊዜ በኋላ ብዙ ስራ እንዳልሰራ እግዚአብሔር ሆም ብሎ በቃ እኔ እየሰራው ነው መኖር የምፈልገው፣ ግን ስራው ከፉል ታይም በላይ ስራ የሚጠይቅ ስለሆነ እግዚአብሔር በቃ በምክንያት አስገባኝና ታታሪ ሰራተኛ ነኝ። ከምቀበል መስጠትን እመርጣለሁ። ግን እግዚአብሔር ለስራው ክብደት እንድሰጥ ማንንም ይህንን አርጉልኝ ሳልል በቃ ነገሬ ሲያልቅ እግዚአብሔር በሰዎች ብዙ ነገር እግዚአብሔር ይልክልኛልና የሰውን ልብ እግዚአብሔር ሰጥቶኛልና ለኔ መልካም ስለምታደርጉ በጣም ወሳኝ በሆነች ሰዓት ላይ ደርሳችሁ ክፍተቴን ስለምትሞሉ ቅዱሳን፣ ያውም ምልክት ማያሳይ ሁሉ የሞላለት የሚመስለውን ወንድማችሁን እግዚአብሔር በእውነት በመንፈስ ልባችሁ ውስጥ መገለጥ ሰጥቶ ስለኔ ርኅራኄያችሁን ስላሳያችሁኝ ብዙ ዘመን ክፍተቴን ስለሞላችሁ ስለ እግዚአብሔር ሕዝብ፣ ስለ ቅዱሳን፣ ቅን ስለሆኑ ስለ ብዙ ፓስተሮች እግዚአብሔር የተመሰገነ ይሁን። ይህንን ያመጣሁት ወገኖቼ መቶ አለቃው ይህንን ሁሉ ጊዜ በሰዎች እግዚአብሔር ሲባርከኝ ሰዎችንም ቫሊው ሰጥቼ፣ ግን የዛ ነገር ምንጭ አንዳንድ ሰዎች ክፍተታቸው እንኳ ከኔ በላይ ከብዶ ለኔ በጣም አስበው መልካም የሚያደርጉልኝ ሰዎች አሉ። እግዚአብሔር ሰጪ ቢሆንም የሚታዘዙ ሰዎችም እኩል የእግዚአብሔር ስጦታና የነሱ እሺ ማለት እኩል ስለሆነ እጸልያለሁ። ሁሌ ፕሮቴክት አደርጋለሁ። ሰዎች የዘሩት ብዙ እንዲበቅል እጸልያለሁ። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ይህንን ያመጣሁት ወገኖቼ ጳውሎስን የወደደው ንጉሥ ለሚወደው እንዲደረግለታል የሚል ለመርዶኪዮስ የተነገረ ቃል ትዝ ይላችኋል። ከዚህኛው ንጉሥ ጀርባ ግን ሌላ ንጉሥ ስለወደደው ነው በንጉሥ ያስወደደው። ወዶ የሚያስወድድ አምላክ ይባረክ። ክብር ለእግዚአብሔር ይሁን። ሞገስ ሰጥቶ የሚያስወድድ አምላክ አለን። ብድግ ብሎ የሆነ ግንባራችን ስለተወደደ አይደለም፣ ቀድሞ የወደደን አለ። መውደድ ብቻ አይደለም፣ ያስወደደን አምላክ አለ። እግዚአብሔር ይባረክ። መቶ አለቃው ጳውሎስን ስለወደደው የመረሸን አጀንዳውን ከልክሎ ሌላው ሰው ሁሉ እስረኞች፣ አንድ እስረኛ እንዳይነካ፣ አሁን የመሻገር መብታቸው ይጠበቅ ብሎ የሚዋኙ ይዋኙ፣ እንዳትተኩሱባቸው፣ ሰይፍ እንዳታነሱባቸው፣ ቀስት እንዳታነሱ። በዚህ ግርግር ውስጥ አያችሁ የተሳፋሪዎች ችግር ነበር። የጳውሎስ ግን ሁለተኛም ችግር ነበር።
ተጨማሪ ችግር። በኋላ ግን እግዚአብሔር ይመስገን መሞትን ከልክሎ መሻገርን አዘዘ። ተሻገሩ። እግዚአብሔር ይባረክ። ይሄ ብቻ አይደለም። ተሻግረው ተመስገን ተረፍን ብለው አመስግነው ሳይጨርሱ የመርዘኛ እባብ ሁሉ እናት የሆነ በትንፋሹ ሊገድል የሚችል እፉኝት፣ የእፉኝት ልጆች ሲል የእባብ ልጆች በጣም በመርዘኝነቱ በጣም ኃይለኛ የሆነውን ነው። የጳውሎስ እጅ የተነደፈው በእፉኝት ነው። እሳት ሲያቀጣጥል እፉኝት ነደፈው። በቃ ሰው ሁሉ ከዛ በፊት ነደፈውን ሁሉ የገደለ መርዘኛ እባብ ነው። የተለመደ ነው። መሞት የተለመደ፣ በዚህ ተነድፎ አይተርፍም የተለመደ ነው። በቄሳር ፊት የመቆም አጀንዳው ግን የእፉኝቱን መርዝ የለመደውን የበላይነት የገዳይነት አቅም እንዲያጣ ራእዩ አስገደደው። አንድ ሰው ታሞ የሆነ ሰው ያስታምመዋል። ድንገተኛ ያስታውከዋል። በቃ በማስታወክ ጊዜ ትንፋሻችሁ ይቆረጣል ምናምን። ከዛ የሚረዳው ሰው የሆነ ነገር ደቅኖለት ነው ቮሚትም ያደረገው። በቃ ይሄኛው ፈራ፣ በቃ መሞቱ ነው ብሎ እና የሚያስታውከው ሰው አሳዘነው። ከሱ በላይ እዛ የሚረዳው ወንድም ስጋቱን አየና ትውኪያውን ፖዝ አድርጎ ቀና ብሎ አየውና አይዞ ራእየ ገና ስላላለቀ አልሞትምና ተረጋጋ ብሎ ወደ ትውኪያው ተመለሰ። እንዲህም ጀግና አለ ማለት ነው። ለጊዜው ነፍስ ውጭ ነፍስ ግቢ በሆነ ነገር ውስጥ ሆናችሁ መሻገርን ማሰብ እግዚአብሔር ይባረክ መንፈሳዊነት ነው። ክብር ለእግዚአብሔር ይሁን። ጳውሎስ እፉኝቱን አራገፈው። ሰዎች ምን ይጠብቁ ነበር? ኮንፊውዝ። አንዳንድ ጊዜ የእናንተ ህይወት ግልጽ ሆኖ ለእናንተ ለሌላው ግን መልስ ታጣላችሁ። ይህን እንዲህ ያሰቡኝ ነው ምናምን የሚለው እኔ አንዳንዴ ለሰው መመልሰው አጣለሁ። ለራሴ በመንፈስ ቅዱስ ረፍት ሆኜ ባያነሱብኝ በቃ መልስ አጣለሁ። አንዳንዱ ነገር ሁሉ ለበጎ ሆኖ እስክታዩ ድረስ ታውቃላችሁ ተሰብስቦ ለመልካም ይሆናል ይላል መጽሐፍ ቅዱስ። ዶሮ ወጥ ሰርታችሁ መጨረሻ ላይ ነው ጣዕሙ የሚገባችሁ እንጂ ኮረሪማው ለብቻው ዘይቱ ለብቻው አቅለሽላሽ ጎምዛዛ ነው ስብስብ ሲል ነው የሚገባችሁ። አንዳንድ ጊዜ ኮረሪማው እንዴት ታብራራላችሁ? እንዴት ነው የመረረው ምናምን ብትሉ ሲያልቅ ነው እንጂ ይሄ ሁሉ ኮረሪማው ማቅለሽለሹ እዛ የሚያቃጥለው በርበሬው ሁሉ ተጨማምሮ ቲማቲሙም መጨረሻ ውጤት ላይ ነው ማብራራት የምትችሉት። ሐና የልጇን እጅ ይዛ እስክትመጣ ድረስ ጸሎቷ በምን ምክንያት እንደሆነ በምን ኃይል እንደጸለየች እንኳ አይገባም ነበር። በአመቱ ግን ወገኖቼ ወንድ ልጅ ይዛ መጣች። ስለዚህ ሕፃን ነው የጸለይኩት አለች። አንዳንዴ ያልገባችሁ ነገር አካል እጅ እግር አውጥቶ ይሄ ነበር ጉዳዩ እስክትሉ ድረስ መልስ ልታጡ ትችላላችሁ። ጳውሎስም እንደሱ ነው የሆነው። ወገኖቼ ፕሊስ ይህንን መልእክት እግዚአብሔር ይመስገን በዚህ መልኩ እሰብከዋለሁ ብዬ አላሰብኩም። የዲቮሽን መልእክት ስለሆነ ከ30 ደቂቃ ላይ አልናገርም ብዬ ነው የጀመርኩት። ግን እግዚአብሔር ምናልባት የኔን አፍ ተጠቅሞ እናንተ በሚገባችሁ መንገድ እያወራችሁ ከሆነ ከሰባኪው ከኔ ይልቅ እናንተ ሞር እርግጠኛ ሆኑ። ከመንፈስ ቅዱስ ጋር ተናበቡ። እግዚአብሔር የተባረከ ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። በዚህ ስፍራ ወገኖቼ እፉኝቱ ተራገፈ። አብጦ ይሞታል ብለው ሲጠብቁ ማበጥም የለም። መግደል ልማዱ የሆነ መርዝ ጸጥ አለ። የጳውሎስ ሕይወት ቀጠለ። እንዲያውም በዚያ ሞት በተጠበቀው ስፍራ ለብዙ ሰዎች ነፃ መውጣት የሚሆን ጸጋ እዚያው ደሴት ጋር ማካፈል ቻለ። እግዚአብሔር የተባረከ ይሁን። ተሻግሮ በተባለው የቄሳር
ፊት ቆሞ የመናገር ነገሩን ጨርሶ እሱን ብቻ አይደለም ሌላ ተጨማሪ የሚሽነሪ ጉዞ አርጎ ስለ ሩጫው ማለቅ አውርቶ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ፈቃድ በሆነ ሰዓት መሰብሰብ ሆነለት። ክብር ለእግዚአብሔር ይሁን። አጀንዳችንን ጨርሰን የምንጽፈውን ጽፈን መልእክቶቻችንን አርካይቭ አድርገን ብዙ ሰዎች በእኛ ድነው የእኛን የተሰጠንን እንድንሰጠው የታሰበውን ነገር አሟጠን ጨርሰን በክብር ወደ አምላካችን እንሄዳለን። ክብር ለእግዚአብሔር ይሁን። በቄሳር ፊት መቆም ግድ ነው። ማዕበሉ አያጠፋህም። ክብር ለእግዚአብሔር ይሁን። ስለዚህ ደስ ይበለን። በዚህ ነገር ደስ እያለን እንጸልያለን። ወገኖች ይህን መልእክት ሞር ደጋግማችሁ ስሙት። እግዚአብሔር ይባረክ። መልእክቴን ጨርሻለሁ። እንጸልያለን። ክብር ለእግዚአብሔር ይሁን። ደስ ብሎኛል። ስጀምር የጸለይኩትን ጸሎት ሰምተዋል ወገኖቼ። በሥራ ልምድ አንሰብክም። ለእያንዳንዱ መድረክ ጸጋ እንለምናለን። የሥራ ልምድ አያሰብከን፣ መንፈስ ቅዱስ ነው። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እስቲ ጌታ እናመስግን። ሃሌሉያ! ጌታን እያመሰገንን እንጸልያለን። ሃሌሉያ! ሃሌሉያ! አሜን አሜን። አመስግኑ። ክብር ለእግዚአብሔር ይሁን። ሃሌሉያ 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 ሃሌሉያ። አሜን አሜን አሜን። ክብር ለኢየሱስ ይሁን። ዘመን ሲከፋ እንሲለዋወጥ አንተ ግን ያው የማትለወጥ ሁሉን ለይቼ አይቼዋለሁ። እንዳንተ የሚሆን ጌታ አገኛለሁ። ዘመን ሲከፋ ቀን ሲለዋወጥ አንተ ግን ያው የማትለወጥ ሁሉን ለይቼ አይቼዋለሁ። እንዳንተ የሚሆን ጌታ አገኛለሁ። ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለህ። ቢመኩብህ ታስመካለህ። በላይ ለኔ የለምና ለኔ አውርቼ አልጠግብም። ኢየሱስ መድኔ ካንተ በላይ ለኔ የለምና ለኔ አንስቼ አልጠግብም። ኢየሱስ መድኔ። ሃሌሉያ! አሜን 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 አሜን። ክብር ለኢየሱስ ይሁን። እንደኔማ ቢሆን እንደ በዛው ኃጢአቴ በቤቱ ባልተገኘ አይራራልኝ አባቴ። ምሕረቱ ለኔ በዛ ቸርነት አደረገልኝ። አቤቱ መድኃኒቴ ይክበር ይመስገንልኝ፣ ይክበር ይመስገንልኝ። እለታ ለጌታ ሃሌሉያ! አሜን 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 አሜን። ጨምሩ ለኢየሱስ ከዚህ በላይ እልልታ። ሃሌሉያ! ይገባል። ራግራዲና ማጋንዶ ሮዲያስ የረዳኝን አመሰግናለሁ። በጉባኤው መሃል ከፍ አደርገዋለሁ። እኔን ረድቶኛል በእውነት የምትሉ
አዴሌ ቦራ ግራዲና ማጋንዶሮ ቦሎዲያ ማማማዮ ሃሌሉያ አሜን 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 አሜን። የታሰርኩበትን ገመዴን በጥሶ የጠላቶችን መንደሩን አፈራርሶ እንዳንበሳ ደቦል ሃሌሉያ አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል። የታሰርኩበትን ገመዴን በጥሶ የጠላቶችን ሰፈር አፈራርሶ እንዳንበሳ ደቦል ጀግንነት ሞልቶኛል የጠላቶቼ ራስ ላይ አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል አቁሞ ያዘምረኛል። እንደ እኔማ ቢሆን እንደ በዛው ኃጢአቴ በፊቱ ባልተገኘ አይራራልኝ አባቴ ምሕረቱ ለእኔ በዛ ቸርነት አደረገልኝ አቤቱ መድኃኒቴ ይክበር ይመስገንልኝ ይክበር ይመስገንልኝ ይክበር ይመስገን እልልታ ለጌታ ይክበር ይመስገን ይክበር ይመስገንልኝ ይክበር ይመስገንልኝ ይክበር ሃሌሉያ 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 ሃሌሉያ። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ጸልየን እንጨርሳለን። የእግዚአብሔርን ቃል ውሰዱና እመኑት። ጳውሎስ የተነገረውን መልእክት ልክ መልአኩ መጥቶ ሲነግረው ከሱ እረፍት ባሻገር መርከብ ውስጥ ያሉ ሰዎችን ሁሉ ሊያረጋጋ ወደ ንግግር ሄደ። አትፍራ፣ በቄሳር ፊት ልትቆም ይገባሃል አለው መልአኩ። እሱም ሄዶ መብላት ላቃታቸው ፍርሃት ውስጥ ላሉ ሰዎች ተረጋጉ አላቸው። ክብር ለእግዚአብሔር ይሁን። እናንተ ሰዎች ሆይ አይዟችሁ አለ። እግዚአብሔር ይባረክ። እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና ክብር ለእግዚአብሔር ይሁን። መርከብ ውስጥ ያሉ ሰዎች ከካፒቴኑ የሚሰሙት ነገር የሚያስፈራ ነው። ግን ካፒቴን ያልሆነው ከሰማይ ድምፅ የሰማው ጳውሎስ ግን አትፍሩ ይላል። እኔም ወገኖቼ ከእግዚአብሔር በሰማሁት መልእክት ተረጋግቼ ነው አይዟችሁ ለማለት የበቃሁት። እናንተም በርትታችሁ ለቤተሰባችሁ፣ ለአካባቢው የመጽናናት ምክንያት ሁኑ። የተናገረውን እንዲያደርግ ጌታን እናምነዋለን። አጭር ጸሎት እንጸልይና እንጨርስ። ጌታ ሆይ እናመሰግንሃለን ቃልህን ስለገለጥክልን። በዚህ ቃል የጠላትን ውሸት እኛን ያስተከዘበትን ሐሳብ በሚልቅ መልእክት አሳምነህ ሐዘናችንን ስላራክ ጌታ ሆይ ለመጽናናት፣ ለመደሰት፣ ለማመን የሚሆን ቃል ስለገለጥክልን ተባረክ። እንወድሃለን። ሕዝብህን አስብ። ጳውሎስን ሁሉን ገስጸህ መቆም ባለበት መድረክ ላይ ያቆምክ አምላክ ይህንን መልእክት የነገርካቸውን ሰዎች ለጳውሎስ ያደረግከውን የማሻገር ቸርነት ለእያንዳንዳችን አድርገህ እኛን ወደዚህ ምድር ያመጣህበትን አጀንዳ ከክፉ አትርፈህ ፈጽመን ወደ አንተ እንድንሄድ ላስቀመጥክብን ጸጋ እግዚአብሔር ሆይ ጠላት አውቆ በእውቀት የሚያደርገውን ጦርነት አንተ ጸጋ የሰጠህን ጌታ ሽረህ መቆም በሚያስፈልገን ቦታ አሸንፈህ እንድታቆመን እጸልያለሁ። ክብር ሁሉ ለስምህ ይሁን። የቀረውን ውሏችንን ሌሊታችንን ሁሉ ባርክ። ስምህ ብሩክ ይሁን። እግዚአብሔር ሆይ
አንተ ሰዎችን አጽናንተሃልና ክብሩ ላንተ ብቻ ይገባል። ተመስገን በኢየሱስ ስም። ጌታ ይባርካችሁ። በመልእክቱ እንደተነካችሁ በጣም 100% በላይ እርግጠኛ ነኝ። የሚጠቅም እንደሆን ስለ መልእክቱ እርግጠኛ ከሆናችሁ ለሰዎች ላኩላቸው። እግዚአብሔር ይባርካችሁ። ሰብስክራይብ ማድረግ እንዴት እንደሚባል ሁሉ አላቅም፣ ሼር አርጉ፣ ለሰዎች ሼር አርጉ፣ ላይክ አርጉ። መልእክቱ ብዙ ሰዎች ከሰሙት በየዩቱቡ ፖፕ አፕ አርጎ ቫይራል ሆኖ እንዲሰማ ነው። እግዚአብሔር በነገር ሁሉ ይባርካችሁ። የዛሬ መልእክቴን ጨርሻለሁ። በጣም ደስ ብሎኛል። ጌታ ጸሎቴን ሰምቶ ባርኮኛል። ጌታ ይባረክ። ለእናንተ ነው የተባረኩትና ያንን መልእክት ስሙ። እግዚአብሔር ይባርካችሁ።